ቀጥል። አይ ክርስቶስ አማላጅ ነው ዛሬም የሚል ሐሳብ ነው የሚያነሳው። ሊቀ ካህናት ላይ ነው። ሊቀ ካህናት ማለት አማላጅ ነው እያለ ያለውና እኔ ትርጉሙን እየጠየቅኩ ነው። ኦኬ እንዴት አደራችሁ? ቆይ አንዴ ዳንኤል ነው አይደል ያነሳው ጥያቄውን ይመስለኛል። ልደት አዎ እርሱ በሰማያዊቱ ባለችው ድንኳን ውስጥ አገልጋይ እንደሆነ በሰው ባልተሰራችው በእጅ ባልተሰራችው ድንኳን አገልጋይና ሊቀ ካህን እንደሆነ ይናገራል። የሊቀ ካህን ደግሞ ስራ በምድር እያለ ማስታረቅ፣ ደም ይዞ በእግዚአብሔር ፊት መቆም ነበር። ስለዚህ ኢየሱስ ክርስቶስ አማላጅ ነው የምለው። ቆይ አንዴ የመጀመሪያው ልደት የጠየቀህን አልመለስክለትም። ሊቀ ካህናት ማለት ምን ማለት ነው ነው? ለምንድን ነው የሚሾመው ሊቀ ካህን? አንድ ሊቀ ካህን ለምንድን ነው የሚሾመው? ሊቀ ካህን ሆኖ ለምንድን ነው የሚሾመው? ከካህናት ተመርጦ ለምንድን ነው የሚሾመው? በሰው በሆነው ነገር በእግዚአብሔር ፊት ሊቆም ነው የሚሾመው። ተመርጦ ከሰው ተመርጦ በእግዚአብሔር ተመርጦ ከሰው በሆነው ነገር በእግዚአብሔር ፊት ይሾማል። ከሰው በሆነው ነገር መባንና መስዋዕትን ሊያቀርብ እንደሚሾም ነው የሚናገረው መጽሐፍ። ስለዚህ ሊቀ ክህነት መስዋዕት ከማቅረብ ጋር የሚያያዝ ነው ማለት ነው አይደል? ትክክል። አዎ ጌታችን ደግሞ አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀምጧል። የእውነተኛይቱም ድንኳን አገልጋይም ነው ተቀምጧል። ልክ ነህ። ግን ደግሞ በዚህም ደግሞ እውነተኛይቱ ድንኳን የተባለችው ቆይ አንዴ እውነተኛይቱ ድንኳን የተባለችው ቤተ ክርስቲያን ናት። እሱ ላይ አይደለንም ጥያቄያችን። አይደለም። እሺ እኔ ደግሞ ላስጨርስ። ቤተ ክርስቲያን አይደለችም። በሰማይ ባለች በእጅ ባልተሰራች ቤተ መቅደስ አገልጋይ ይላል። በሰማይ ባለች ማለት ሙሴ በሰራው መቅደስ አይደለም። በሰማይ ባለች በእጅ ባልተሰራች ይላል። እሱን ተወና አሁን አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀምጧል አልተቀመጠም? ኢየሱስ ክርስቶስ ልክ ነው። ይኸውልህ በእግዚአብሔር ቀኝ ተቀምጧል እንደሚልህም ሁሉ ተቀምጧል አልተቀመጠም ነው ጥያቄውን በቀጥታ መልስ እስኪ ዳንኤል። ተቀምጧል አልተቀመጠም? ሁለት ነገር ነው የሚናገረው ልደት። ተቀምጧል በእግዚአብሔር ቀኝ ይላል። የእውነተኛይቱ ድንኳን አገልጋይ ነው ይላል። አሁን የእውነተኛይቱ ድንኳን አገልጋይ ሌላ ነገር ነው። አሁን የምፈልገው እሱን አስረዳኝ። በቃሽ መቀመጡ ይቅርልኝና ያ ሌላ ነገር የኔን ጥያቄ መጀመሪያ መልስልኛ። መቀመጡ ይቅር ይላል። እሺ መልስልኝ። ተቀምጧል አልተቀመጠም? አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀምጧል አልተቀመጠም? እሺ ተቀምጧል። እሺ ልደት እኮ የሚያስቅ አይደለም። የህይወት ጉዳይ። ኧረ ዳንኤል ካሞን። አይ ባትስቅና ብንማማር እኔም ከሞት ብታወጣኝ ደስ ይለኛል። እሺ ላውጣህ ነው እኔ ይቅርታ። እሺ እንደዛ አስብና ይሻላል። እሺ ሶሪ ዳንኤል ተረጋጋና በቃ ችግር የለውም አውሩት። እሺ ስለዚህ መስዋዕትን ድጋሜ ማቅረብ አይጠበቅበትም አይደለ? ትክክል ነው። እሺ ስለዚህ አሁን ላይ ክርስቶስ ምን እያደረገ ነው? አሁን ከኔ አቅጣጫ ልመልስልህ። በሰማይ ባለችው ድንኳን ውስጥ እያገለገለ ነው። በእጅ ባልተሰራችው ድንኳን ውስጥ ማለት ነው። በሰማይ ባለችው ጥቅስ ስጠኝ እስቲ። በሰማይ ባለችው የሚለው እሺ ዕብራውያን ልናውጣል። ዕብራውያን ስንት? እሺ ላውጣ ትንሽ ጠብቅ። አሁን ተመልከቱ እንዴት አይነት መረዳት እንደሚረዱ ማለት ነው። ይስተካከላል። ሼር ኮፒ ሊንክ እያደረጋችሁ ታብታብ ማድረጋችሁን አታቋርጡ። ክርስቲያኖች ፕሮቴስታንቶችም ታብታብ አድርጉ። እሺ ያው ዕብራውያን ምዕራፍ 8 ቁጥር 1 እንደዚህ ይላል። እሺ ከተናገርነው ዋናው ነገሩ ይሄ ነው። በሰማያት በግርማ ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም ይልና የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም ይላል በሰው ሳይሆን በጌታ የተተከለች ናት፣ ቤተ መቅደሷ ማለት ነች። እሺ እና ቀጥል ካልከኝ ደግሞ ሊቀ ካህናት ሁሉ ቆይ አሁን ቃላቱን አጣመ ለራስ እንዲመኝ ስላደረግከው ነው የጠየኩህ። በሰማይ ባለችው በምድር አይደለችም ወደሚል መረዳት ስለምትሄድ ነው እንደዛ የጠየኩህ አይልም። ክፍሉ የሚለው የእውነተኛይቱ ድንኳን አገልጋይ ነው
የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ሙሴ የተከላ ሳይሆን ክርስቶስ የተከላት ናት ይላል አይደለ? አዎ አዎ። ስለዚህ ከዛው ዝቅ ብሎ ሊቀ ካህናት መባና መስዋዕትን ሊያቀርብ ደግሞ ይሾማል ይላል አይደለ? አዎ። ከዛ በኋላ እንደዚህ ቢሆን በህግ ደግሞ ቢሆን ኖሮ ኦኬ ቴንክ ዩ በጣም ጫጫታ ነበር። በህግ ቢሆን ኖሮ በምድር ባለ ለምን እሱ ከይሁዳ ነገር ስለመጣ ከሌዊ ነገር ያሉት ስለሆነ እየተሾሙ የሚመጡት ካህንም ባልሆነ ነበር ካለ በኋላ ምንድን ነው የሚለው? ያ የሙሴ የሰራት ድንኳን ለእውነተኛይቱ ምሳሌ ናት ይላል። ይቺ እውነተኛይቱ ምሳሌ የተባለችው ምንድን ናት? በሰማይ ያለችው አሁን ጌታ የሚያገለግልባት መቅደስ ነች። እኛ የለንባትም። ስለዚህ እኛ ተስፋ የለንም ማለት ነው እንዴ? አንተ በዛ መቅደስ ውስጥ እንዴት አለህ እኮ ቅድም እኮ በምድር ቢሆንስ ሊቀ ካህን ቢሆን ባልተገባው ነበር ይላል። እሱ የገባው ወደየትኛው ነው? ወደዚህኛው ድንኳን ገብቷል አይደለ? ቤዛነትን አግኝቶ የዘላለም ቤዛነት አግኝቶ እኛስ በእጅ ባልተተከለችው ድንኳን ውስጥ ገብቷል። እኛ የለንበትም እዛ ውስጥ። እርግጠኛ ነህ? አዎ። እኛ ወዴት ነው የገባ ነው? እኛ ሌላ ቦታ እሱ ስለኛ የሚናገረው እና አብርሃም እቅፍ እንደሆነ ነው። አሁን ስለ ድንኳን እኛ ቤዛነትን ያገኘንባት የት ነው? ወይ ደግሞ እኛ ቤዛነትን አግኝተናል። እኛ ግን በመጀመሪያ አግኝተናል። የት ነው ያገኘ ነው? እሱን አላውቅም። እኔ እንጃ እንዳገኘን አውቃለሁ። ኦኬ ያገኘህበትን አታውቅም? ቤዛነትን ያገኘህበት አስረዳኝ። ችግር የለም እሱ። አንተ ቤዛነትን አግኝተሃል? አግኝቻለሁ። በክርስቶስ ደም ቤዛነትን እንዳገኘው መጽሐፍ የት ነው ያገኘው? እኮ የት ነው ያገኘው? በምድር ወይስ በሰማይ? አይ ነው በምድር በሰማይ እያልኩ አይደለም። የት ነው ያገኘኸው? እኔ እንጃ እሱን አላውቅም። ስለዚህ የገባህበት በስጋው በኩል በክርስቶስ በኩል የገባህበት ነገር የለም ማለት ነው። ገባኝ። አሁን አንተ የምትለው በክርስቶስ በኩል ተወክለህ ወደዛችኛዋ መቅደስ ገብተሃል ነው የምትለኝ ከሆነ አዎ ገብቻለሁ። አይ እኔ እንደዛ ነው የምትለኝ፣ እንደዚህ አላልኩም። አሁን የገባህበት ቤዛነትን ያገኘህበት አለ ወይ አልኩ። እሱ ቤዛነትን አግኝቶ የገባህበት አለ። እሱ ነው ስለማላውቅ አስረዳኝ። ስለዚህ እንደዛ ከሆነ እሱ ቤዛነትን አግኝቶ ራሱ ሆኖ የገባባት ቤተክርስቲያን ናት። የትኛዋ ቤተክርስቲያን? ዩኒቨርሳል በምድር ያለችው? በሁለቱም ነው ያለችው ቤተክርስቲያን። በአብ ቀኝም አለች፣ ክርስቶስ ባለበት ሁሉ አለች። ክርስቶስ በስጋ ባለበት ሁሉ የምትገኝ ናት። በአብ ቀኝ አለ። በአብ ቀኝ በቀኙ ስፍራ አስቀመጠን፣ በሰማያዊ ስፍራ አስቀመጠን የተባለችውን ቤተክርስቲያን ናት። በሰማይም አለች፣ በምድርም አለች። ስለዚህ እኛ ወደዚህ ወደ ልጁ መንግስት ገብተናል። ይሄ ደግሞ ቤዛነትን አግኝቶ ወደ ገባበት ማለት ነው። እሺ ስለዚህ የመጀመሪያው ነገር ምንድነው? አሁን ወደ ጥያቄ እንመጣለን። የመጀመሪያው ነገር ምንድነው? ክርስቶስ ቤዛነትን አግኝቶ የዘላለም ማለት ነው የዘላለም ቤዛነትን አግኝቶ ራስ ሆኖ ወደ ገባባት። ለምን? ክርስቶስ የቤተክርስቲያን ምንድነው? ራስ ነው አይደለ? ይሄ ግንም እየተናገረ ያለው ይኸውልህ ስለ ቤተ መቅደስ ነው። ሙሴ ይሰራት ስለነበረችው ምሳሌ ነው በተራራው ላይ እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ተብሎ በምሳሌ ስለተሰራችውና እውነተኛችሁ ስለሆነች መቅደስ ነው እየተናገረ። በክርስቶስ ቤተክርስቲያን አይደለም። አይ ታዲያ ምንድን ናት? እሺ ስለ ቤተክርስቲያን እንዳልሆነ ወረድ በልና ቁጥር 20 ምናምን ላይ 25 ላይ አንብበው። እሺ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው ስንት 25 ላንብል 9 20 21 እሺ 9:21 አሁን ቤተክርስቲያን እንዳልሆነ ሊያሳየን ነው። እሺ 9:21 እሺ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ለዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። ታዲያ እና ቤተክርስቲያን አይደለችም የሚለው ምንድን ነው? ወደ መስቀል ነው። መስቀል ደግሞ የቤተክርስቲያን ማዕከሉ ነው። እኔ እንጃ። እኔ አሁን አንተ ከምትለኝ ጋር በጣም አሪፍ። የብሉይ ኪዳን ሊቀ ካህናት ወደ ቅድስት ይገባሉ አይገቡም? በምድር በነበሩ ሰዓት ይገባሉ። ምን ሊያደርጉ ነው የሚገቡት? ሊያማልዱ። ጥቅስ ሊያማልዱ ይገባሉ የሚለውን ጥቅስ ስጠኝ። ያው የብሉይ ኪዳንን ታሪክ ማንበብ ነው። አረ ዕብራውያንን አንብ መጀመሪያ። ዕብራውያን ላይ መስዋዕት ሊያቀርብ ወደ ቅድስት ይገባል ይላል አይደለ? ስለዚህ ወደ ቅድስት የሚገቡት መስዋዕት ሊያቀርቡ ነው አይደለም? ነው። መስዋዕት ሊያቀርቡ ማለት
የፍየልም ሊሆን ይችላል የጥጃ መስዋዕት ሊያቀርቡ ወደ ቅድስት ይገባሉ አይደለ? አዎ እሺ ለምንድን ነው መስዋዕቱ? ለኃጢአት ነው አይደል? ትክክል። ክርስቶስ ደግሞ ወደ ቅድስት ገባ አለ የራሱን ደም ይዞ። ስለዚህ በገዛ ደሙ ገባ አለ። ምን ሊያደርግ ነው የገባው? መስዋዕት ሊያቀርብ አይደል? ትክክል። ስለምን? ስለ ኃጢአት አይደል? ትክክል። ስለ ኃጢአት ደሙን ያፈሰሰልን መስዋዕቱን ያቀርበልን የት ነው? መስቀል ላይ። ቢንጎ። ስለዚህ መስቀል ላይ ነው ማለት ነው። ደሙን ይዞ ግን የቀረበው የት ነው? መስቀል ላይ አይደለም። ወደ ቅድስት ገባ እያለ እኮ ነው። ስለኛ አሁን ይታይ ዘንድ ወደ ቅድስት ገባ እያለ እኮ ነው እኮ። ታዲያ እሺ እዛው ዝቅ ብላ አነበው። እንደዛ እኮ ቅድስቷ ያለችው የት ነች? ነው ስለኛ አሁን ይታይ ዘንድ የሚለውን ዝቅ ብላ አነበው። ወይ ደግሞ እኔ ከፍቼ ላነብል ምን ስለምን እያወራ እንደሆነ ማለት ነው። አንዴ ያቀረበው መስዋዕት ነው፣ እሱ በመስቀል ነው። መታየት ማለት ምን ማለት ነው? መስዋዕት ማቅረብ ማለት ነው። በነገር ላይ ኦኬ፣ መታየት ማለት መስዋዕት ማቅረብ ማለት ነው እኮ። ገብቶኛል። መስዋዕት ማቅረብ እኮ አሁን ክርስቶስ መስዋዕቱን ያቀረበው መስቀል ላይ ነው። መስቀል ላይ ያቀረበ። ኧረ አንተ ሰውዬ ስለኛ አሁን ይታይ ዘንድ በገዛ ደሙ ገባ እያለ እኮ እያነበብክ ነው። እሺ እዛው ማስረጃ ልስጥ። ቀጠል አድርጌ ቁጥር 25 ላይ ማለት ነው። ቁጥር ልብ በሉ ታች ያላችሁ እሺ፣ መማር ስላለባችሁ 24 ላይ ምን ይላል? ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ወደ እውነተኛይቱ ቅድስት ማለት ሙሴ ያኔ የሰራት ነበረች ተበርናክል። አሁን ቆይ አትደረው፣ ተበርናክል ነበረች። ወደዛ ተበርናክል አልገባም። ሙሴ ወደ ሰራት ወይ ደግሞ ያቺ ምሳሌ ነው የምትሆነው። ወደዛ ቅድስት አልገባም። ያ እዛ የሚገቡት የነበሩት ምንድነው? ሌዋውያን ካህናት ይገቡ ነበር። አዎ በየዓመቱ። እሺ የእውነተኛይቱ ምሳሌ ወደምትሆን ወደ ቅድስት አልገባም። ነገር ግን አለ በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። ወደ ሰማይ ገባ አለ። እቺ ሰማይ የተባለችው መስቀል እንደሆነች ራሱ ወንድማችን እዚሁ ነግሮናል። እንዴት? ቁጥር 25 ላይ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ስለዚህ መታየት ማለት ምን ማለት ነው ወንድማችን? ማቅረብ ማለት ነው አይደለ? ይኸው እዛው ሲመልስል ምን አለ? ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወይ የእንስሳውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ስለዚህ አንድ ጊዜ ነው ሊያቀርብ የገባው ማለት ነው። ይሄን 10 ላይም ያብራራዋል። እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ስለዚህ አንድ ጊዜ በስጋ የተገለጠው ምን ሊያደርግ ነው? አንዴ መስዋዕት ለመሆን ነው። ስለዚህ ይህን መስዋዕት ደግሞ አንዴ ነው ያቀረበው። እንደ ብሉይ ኪዳን ሊቀ ካህናት 10 ጊዜ እንደው በየዓመቱ የሚገባ አይደለም እያለ ነው። ኦኬ ገባህ አይደለ ዳኔ? ስለዚህ መታየት ማለት ልክ ከሆንኩ ጨርሰናል ማለት ነው። አይ ልክ ነህ። አሁን እኮ ያልከው እኔ አሁን ክርስቶስ 10 ጊዜ ሞተ አላልኩም፣ አንድ ጊዜ ነው የሞተው። ነገር ግን ደሙን ይዞ ወደ መቅደስ በእጅ ወደ አልተሰራችው መቅደስ በገዛ ደሙ እንደገባ እኮ እየነገረን ነው እኮ። በገዛ ደሙ የገባው መስዋዕት ሊያቀርብ ነው እኮ የራሱን ደም። አዎ ስለዚህ ራሱ መስዋዕት ሊያቀርብ ደግሞ የገባው የት ነው? በእጅ ባልተሰራችው መቅደስ በሰማይ ባለችው አይደለም። በእጅ ባልተሰራችው ሰማይ ነው የሚላት። ላንብብ። አንዴ አነበብኩልህ እኮ ወንድሜ። ይኸውልህ በገዛ ደሙ የገባው ምን ሊያደርግ ነው? መስዋዕት ሊያቀርብ ነው አይደል? ታነበው። የቱ ጋር ነው ያለው? ምዕራፍ ስንት ላይ ነው ያለው? ነገር ግን ዕብራውያን 9 አይደል እያነበብክ ያለ? 9 የትኛውንም አነበው ችግር የለውም። 9:21 ላይ መሰለኝ እንደዚህ ይላል። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ለዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። ወደዛችኛዋ በገዛ ደሙ እንደገባ ነው። በመስቀል እዚህ ምድር ላይ ተሰዋ። ደሙን ግን ይዞ የገባው እዛ ነው። እንትን ነው በሰማይ በመቅደስ ውስጥ እንደሆነ ነው የሚነግረን እኮ። ስለዚህ ቤዛነትን አግኝቶ ወዴት ገባ ይላል? አንድ ጊዜ በእጅ ወዳልተሰራችው መቅደስ ገባ፣ በሰማይ ባለችው መቅደስ ውስጥ። እሺ ስለዚህ አማላጅ ነው። አንዴ ኧረ እባክህ በቃ አንዴ ቤዛነትን አግኝቶ በእጅ ወዳልተሰራች ምን ገባ ነው የሚለው? አንዴ አንብቦ መቅደስ ገባ። እሺ እኛ ቤዛነትን አግኝተን የገባንባት ምንድን ናት? በክርስቶስ ውስጥ ሆና እኛ ነው የገባነው እኮ። ምን በእጅ ወዳልተሰራች መቅደስ? ቆላሴስ 1:13 አንብልኝ። ቆላሴስ 1:13 ወይም ደግሞ አንተ እዚሁ ላይ ሁና ልደትሻ ይመቻል።
አንብብልኝ። ልብ በሉ። አሁን ያነበበልንን ይሁ ክርስቶስ ወዴት ገባ ነው የተባለው። እቺ መቅደስ የተባለችው ቤተክርስቲያን አይደለችም ብሎኛል። ቤተክርስቲያን እንዴት እንደሆነች ነው ማሳያችሁ። አሁን ይኸውላችሁ አንድ ያነበው ዳንኤል ቆላስይስ 1:13 አንብብልኝ። እኔ ያውን የዘላለም ቤዛነትን አግኝቶ ወዴት ገባ ነው የሚለው። በእጅ ወዳልተሰራችው መቅደስ ገባ ለዚህ ዓለም ባልሆነች። ስለዚህ አንዴ አሁን ቆላስይስ 1:13 አንብልኝ። ልደት አንብበ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ቴንኪው። ስለዚህ ቤዛነትን ወዳገኘንበት የፍቅሩ ልጅ መንግስት የተባለችው ምንድናት? ዳንኤል የእግዚአብሔር መንግስት እኮ የፍቅሩ ልጅ መንግስት የተባለችው ምንድናት? እኮ የእግዚአብሔር መንግስት እኮ ነው ነገር ወደ የፍቅሩ ልጅ መንግስት የተባለችው ምንድናት? ማናት? መንግስተ ሰማያት። እሺ እንደዛ ልበል። አሁን ቤተክርስቲያን አልልህ። እኔ እናንተ አሁን እያወራን ለምን መሰለም አልልህ። አሁን እኮ እኔ እናንተ ይኸውልህ ሊቀ ካህናት አገልግሎት ወደሚፈጽምበት ድንኳን ነው እያወራን ያለ ነው። ስለዚህ አንተ አሁን መንግስተ ሰማያት ገብተሃል? አንተ መንግስተ ሰማያት ገብተሃል? አሁን ወደ ፍቅሩ ልጅ መንግስት አፈለሰን ይሌለ አንተ መንግስተ ሰማያት ገብተሃል ወይ አሁን? አዎ በክርስቶስ አዎ መጽሐፍ እንደሚገልጻል መንግስተ ሰማያት እሱ ይቅርና አይቀርም። ሃይ ዝም ብሎ የጨበራንትን አደረከው። ለምንድን ይኸው የፍቅሩ ልጅ መንግስት ቤተክርስቲያን ናት። ከዛን እሷ ደግሞ ቤዛነት ያገኘንባት ናት። ወደዚህ ወደ ቤዛነት ወደ ተገኘበት ደግሞ እሱም ክርስቶስ ቤዛነት ወዳገኘበት ተብሎ ተነግሯል። ይሄ ላሳየን ያመጣው። አሁን አንተ መንግስተ ሰማያት ናት ብለህኛል። መንግስተ ሰማያት ገብተሃል አሁን አንተ? አዎ ወደ መንግስተ ሰማያት በመካከላችን ገብቻለሁ። አምጣ ጥቅስ አሳየኝ። መንግስተ ሰማያት እኔ አሁን እሱስ መግባት አልፈልግም። ስለ ምልጃ ለምን አጨርስልኝ? ሚውት አድርገው በቃ። ስለ ምልጃ አጨርስልኝ። እሺ ሚውት አድርገው በቃ። አይ በቃ አሁን እንትን መማር አለ። አሁን ልናስረዳ ነበር። ኤኒዌይስ ወደ ክፍሉ ልመለስና ልንገራችሁ። ክርስቶስ የዘላለምን ቤዛነት አግኝቶ ወደዚች መቅደስ ገባ፣ በእጅ ወዳልተሰራችሁ ገባ ተባለ። ምን ማለት መሰላችሁ? ወደ ቤተ ክርስቲያን ነው። ግን እሱ ክርስቶስ ገባ ሲባል ራስ ሆኖ ነው። እሺ እኛ ብልቶች ሆነን ነው ምንገባው ከዛ በኋላ። ስለዚህ ፔቭ የሚያደርግልን መንገዳችንን ክርስቶስ ነው። ስለዚህ ክርስቶስ ራስ ሆኖ ወደ ገባባት ነው እኛ ድፍረት ስላለን በስጋው በኩል ብልቶች ሆነን የምንገባው ማለት ነው። ስለዚህ እኛ ስንገባ ምን ሆነን ነው የምንገባው? ብልቶች ሆነን ነው የምንገባው ማለት ነው። ክርስቶስ ግን ራስ ሆኖ ነው የገባው ወደዚች ቤተክርስቲያን። ስለዚህ እኛ ምን አለን ማለት ነው? ድፍረት አለን ማለት ነው ወደዚች ቤተክርስቲያን የመግባት። ስለዚህ ይሄ እቺ ቤተክርስቲያን ደግሞ ምን ተብላለች ማለት ነው? የፍቅሩ ልጅ መንግስት ተብላለች ማለት ነው። ስለዚህ መንግስቱ ናት። ስለዚህ ለዛ ነው ቆላስይስ 1:13 ላይ እርሱ ከጨለማ ስልጣን አዳንን፣ ቤዛነቱን እርሱም የኃጢአት ስርየትን ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን የተባለ። ክርስቶስ ምንድነው? ቤዛነትን አግኝቶ ወደ ገባባት፣ እኛም ደግሞ ይህን ቤዛነት የምናገኝባት ስንገባ ስለሆነ አሁን ስለዚህ ድፍረት አለን ወደዚች መንግስት ወደዚች መቅደስ የመግባት። ይቺ መቅደስ በሰው የተተከለች ናት፣ እንደ ሙሴ ድንኳን አይደለችም። እና በክርስቶስ ነው የተተከለችው። እንዴት? በመስቀል ላይ ከጎኑ ውሃና ደም ፈሶ ከጎኑ የተገኘች ናት። ቤተክርስቲያን ከጎኑ ነው የተገኘችው። ቤተክርስቲያን ሙሽራይት ናት። ኦኬ ሙሽራዋ ክርስቶስ ነው። ልክ ሔዋን ሙሽራይት ከአዳም ከሙሽራው ከጎኑ እንደተገኘች እንዲሁም በመስቀል ላይ ከጎኑ ተገኝታለች። ቤተክርስቲያን ሙሽራይቱ ቤተክርስቲያን ማለት ነው። ስለዚህ ቤተክርስቲያን አስገኘዋ ሰሪዋ እሱ ነው። ይሄ ሐዋርያት ሥራ ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ትጠብቁ ዘንድ የሚለውን ጥቅስ ያስታውሰናል። ልብ እንለዋለን እሱን ማለት ነው። ስለዚህ ክርስቶስ አንዴ መስዋዕት ሊያቀርብ ገብቷል። ለመታየት ማለት ማቅረብ ስለሆነ ማለት ነው። አሁን ጥያቄ ቀጥታ ለዳንኤል ልጠይቀውና ወደ ልደትሻ እሄዳለሁ ማለት ነው። ዳንኤል አሁን አማላጅ ነው ስትል ምን እያልክ ነው? እሺ አሁን እንደነገርከኝ ማለት ነው መጽሐፉ የተቀመጠው ግልጽ ነው። እኔ ነገርኩን ትተህ አሁን አማላጅ ነው ያልኩት። መልስለት በእግዚአብሔር ዳንኤል በቀጥታ የጠየቀ ነው። እሺ አማላጅ ነው ስለ በብሉይ ኪዳን እንደነበሩት ሊቀ ካህናት አሁን ደግሞ ክርስቶስ ስለኛ በሰማይ ባለችው መቅደስ ውስጥ ደሙን ይዞ እንደገባው ስለኛ ደሙን በእግዚአብሔር ፊት የሚቆም አስታራቂ ማለት ነው። ለዛው አሁን ማለት ነው። ኦኬ ስለዚህ አማላጅ ስትል አሁን ደሙን ይዞ በእግዚአብሔር ፊት ይቆማል። አዎ ይታያል። ስለኛ አሁን በእግዚአብሔር ፊት ይታያል። አዎ በእግዚአብሔር ፊት ይታያል ማለት በእግዚአብሔር ፊት አሁን ደሙን ይዞ ይቆማል እያልከኝ ነው ማለት ነው። አንደኛ ደሙን ይዘ ለመቆም መቅደስ ያስፈልጋል። ስርዓት ነበረው አይደለ? በብሉይ ኪዳን
ሊቀ ካህናት በየትኛውም ቦታ አይደለም መስዋዕት የሚያደርጉት። ስለዚህ ሆነው ነበር በስርዓት ፈጽመው ደሙን ይዞ ወደ መቅደስ የሚመጡት። እንዲሁ ደግሞ ክርስቶስ ደሙን ይዞ ወደዛች መቅደስ እንደገባ በሚገባውና ትክክለኛው በሆነ ቦታ ላይ ስለኛ ደም ይዞ አሁን ይታይልናል መጽሐፍ እንደሚል። ስለዚህ ይቆማል ማለት ነው። አሁንም በሰማይ ይታያል። አሁን አንተ ይቆማል የምትለኝ ሐሳቡ ይገባኛል። ግን የእውነተኛይቱ ድንኳን አገልጋይና ሊቀ ካህን እንደሆነ መጽሐፍ ይነግረናል። መቼ ነው የተሰራችው በሰማይ ያለችው? እሷ አሁን እኔ አውራ ብትለኝ ሙሴ አሁን እሷን ባያት ምሳሌ እንደሰራ ነው የሚናገረው መጽሐፍ። መቼ ነው የተሰራችው? መጀመሪያ ተሰርታ ቢሆን ምሳሌም አያስፈልጋትም ነበረ። በሰማይ ያለች የምትላት አሁን ምሳሌ ናታ። የመጀመሪያው ምሳሌ ነው ለሁለተኛው ለሚመጣው እያለ ምሳሌ የትኛው ነው? የመጀመሪያው ሙሴ የሰራው ለሚመጣው ምሳሌ ነው እያለን ነው። ገና ላልተሰራው ማለት ነው። ሙሴ እሷን እያየ በተራራው ላይ እንደተገለጠልህ ታደርግ ዘንድ ተጠንቀቅ እንደተባለው እሷን እያየ ነው ሙሴ የሰራው። አይልም ተው አይልም። እንደዛ አይልም። እሷን እያየ አይልም። መቼም አንብባችሁታል። ፈልጌ ላንብብ። አንብበው። እሺ አይልም። እሷን እያየ ሰራ አይልም። እሺ ቆይ ላንብብ። እሺ አንዴ ይቅርታ። የት ነው ዕብራውያን የተማራችሁት? ግድ የለም። እሺ ከተሳሳትኩም ችግር የለውም። ተሳስተሃል እያልኩ ነው። ችግር የለም ብቻ ነው የምትለኝ እንጂ ተሳስተሃል the whole time። እሺ እኔ እኮ ያነበብኩትን እኮ ነው የምከራከረው ማለት ነው። እሺ ይኸው እሷን እያየ ሰራ የሚለውን አሳየኝ። እሺ አንዴ እስከሚፈልግ በዚህ አጋጣሚ ናት። ይኸው እንደዚህ ይላል እዚሁ ጋር 8 ላይ ማለት ነው 8 ዕብራውያን 8 ከአንድ ጀምሮ ላንብብልህ። ከተናገርነው ዋናው ነገሩ ይሄ ነው። ቅድም እንዳነበብ ነው በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ነች። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማልና፣ ስለዚህም ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን ባልሆነም ነበር። ነገር ግን ሙሴ ድንኳኒቱን ሊሰራ ስለተረዳ ለሰማያዊቱ ነገር ምሳሌና ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። ከዛ በተራራው እንደተገለጠል ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና አብ ማለት ነው። እሺ ስለዚህ በዛች ምሳሌ መሰረት ነው ሙሴ የምድራዊቱ ድንኳን የተከለው። ሲጀመር በተራራው ነው አይደለ? ይሄን እንዴት ነበረ ድንኳኑ ስራ ያለው? እግዚአብሔር ሙሴን እየጠራ ወደ ተራራ እየወሰደ ያናግረዋል ነበረ። ትእዛዝ ምናምን የሰጠው ምን አለው? ከዛስ ባጭሩ እግዚአብሔር ምን አለው? ድንኳኑን እንዴት አድርገህ ስራ አለው? እንዲያርገህ ስራ ይለዋል አይደል? እንዲያርገህ ስራ ይለዋል አይደለ? ትክክል። እሺ አሁን ጥያቄ የምጠይቀህ እስቲ የተሰራችውን እያየሰራ የሚለውን እስቲ ያሳየኝ። ከዚህ በላይ ምን ይንገረን? በዛ ምሳሌ እንድታደርግ ተጠንቀቃለው። እሺ እነዚህ ሊመጡ ያሉ ነገሮች ጥላ ናቸው፣ አካሉ ግን የክርስቶስ ነው የተባለችው ምንድነው? ሰማያዊቷ ናታ፣ የሰማይቷ መቅደስ። እሺ ቆላሴስ 2:17 ላይ ያለውን ነው ማነብልህ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አለ። ሊመጡ ምን ማለት ነው? አሁን ሊገለጡ ስላለችው ስለ መቅደስ አልመጡም። ስለ ቤተክርስቲያን አይደለም። ቆይ አልመጡም ነበር ማለት ነው አይደለ? አልመጣችም። እቺ መቅደስ አልመጣችም። ታዲያ ምኑን እያየ ካልመጣች ምኑን እያየ ሰራ? እግዚአብሔር ወደ ተራራ ወስዶት የለ? በዚህ ተራራ እንደተገለጠልህ ምሳሌ ታደርግ ዘንድ ተጠንቀቅ ብሎ እግዚአብሔር ለሙሴ በቃ ፕላኑን እቅዱን የሁለተኛይቱን መቅደስ ማለት ነው እንዳሳየው እና በዛ ፕላን መሰረት እንደሰራው ነው እኮ የሚነግረን መጽሐፍ። ይሄ እኮ ምንም እኮ እንትን የሚል አይደለም። እንደዚህ የሚያደርግ አይመስለኝም። እሺ ስለዚህ መቼ ነው የተሰራችው? ስለሷ የተሰራችበት ጊዜ አይናገርም፣ ግን እርግጠኛ ነኝ ሙሴ ነበረች። ከሙሴ በፊትም ነበረች። አዎ ከሙሴ በፊት ከነበረች ምሳሌ ትሰራላት። ከሙሴ በፊት ከነበረች ማለት ምሳሌዋንማ በምድራዊቱ ድንኳን ላይ እኮ አየን። ምን ያስፈልጋታል? ምሳሌ ምን ያስፈልጋታል?
ጥላዋ እኮ እቺ ጥላ ለምን ያስፈልጋታል? አካል ስላለ። ለምን አካሏ ከነበረች ለምን ጥላው ያስፈልጋል ነው ጥያቄ። አካሏ ካለ ኦልሬዲ አካሏ ከነበረ በነገራችን ላይ እያለ ያለው ምንድነው? የክርስቶስ የማዳን ስራ የክርስቶስ ሰማያዊ አገልግሎት ኦልሬዲ ነበር እያለን ነው። ባይ ዘ ዌይ ዳንኤል እሺ፣ ኦልሬዲ አላልኩ ሰማያዊቷ የምትባለው እሷ ናት። ባይ ዘ ዌይ እኮ ሰማያዊቷ የምትባለው እሷ ናት። ክርስቶስማ በእሷ በደሙ እንደገባ እኮ ይናገራል። አላልኩም እንደዛ። ስለዚህ ክርስቶስ ሲመጣ ነው የመጣችው ማለት ነው። ኧረ አልወጣ። ለምንድን ነው እንትን የምትለኝ? ይሄ እኮ አሁን የሚያከራክር ነገር አይደለም። ከክርስቶስ በፊት ከነበረች እሺ፣ መቅደሷ ከነበረች ካህንም ነበራት ማለት ነው። ከክርስቶስ በፊት አልነበረችም፣ ግን ሙሴ ከሚሰራት ድንኳን በፊት ነበረች። በእሷ ምሳሌ መሰረት የሙሴ ድንኳን ተሰራች። ግን ክርስቶስ መጥቶ በመስቀል ዋጋ ደሙን ይዞ ከፍሎ ሲገባ ወደ እሷ መቅደስ ነው የገባው። በቃ ግልጽ ነው የቋንቋ። ምንድን ነው ያልከው? ከክርስቶስ በፊት አልነበረችም፣ ግን ከሙሴ በፊት ነበረች ነው ያልከው? አዎ፣ የሙሴ አገልግሎት ከመኖሩ በፊት ነበረች። ወደ ተራራው ወሰደና በእሷ ምሳሌ መሰረት እግዚአብሔር አሰራው። አሁን ያነበብኩት ከክርስቶስ በፊትስ ከክርስቶስ በፊት እንደሱ አናወዳደር። ኢየሱስ ክርስቶስ እግዚአብሔር ነው። ቶ አስቀምጦ እሱ በእናትህ አንተ ይቅርታን አውቀ ነው እንዴት ክርስቶስ በስጋ ከመገለጡ በፊት ነበረች አልነበረችም? ነበረች። ስለዚህ ካህን አላት ማለት ነው። ካህን አላት ማለት ነው። መቅደስ ካለ ካህን አለ ማለት ነው። አረ የእሷ አገልግሎት አልተጀመረም። እኔ ለምንድን ነው አለች እምልህ? በእሷ ምሳሌ መሰረት እንድትሰራ ተጠንቀቅ ብሎ ጥቅስ ስጠን እስቲ ጥቅስ እንደነበረች ከክርስቶስ በፊት እንደነበረች ጥቅስ ስጠን። ይኸው አነበብኩልህ እኮ። ይሄኛው ምንም ክርስቶስ እግዚአብሔር ለሙሴ ያዘዘውን ነገር ያነበብክልን። በቃ እንግዲህ ሙሴ በሰማያዊ ፕላንና ለሚመጣው ምን ሆነ ነው ወንድሜ? አንተ ብቻ የተለየ ጴንጤዎችም እንደዚህ አያምኑም። በነገራችን ላይ አንተ ብቻ የተለየ ጴንጤ ሆንክ። በነገራችን ነው የሚለኝ ከክርስቶስ በፊት ይቺ መቅደስ ነበረች ወይ ደግሞ ይሄ ሰማያዊ አገልግሎት ነበረ ብሎ የሚያስተምር እኔ መናፍቅም አላየሁም። አረ እኔ እንደሱ አልወጣኝም አላልኩህም። አልክ እኮ ይሄው አላልኩ። አረ ተረዳኝ ናታኒም ተረዳኝ። እኔ እንደሱ አይደለም ያልኩ። ይኸውልህ የእሷን ምሳሌ እግዚአብሔር አሳይቶታል። በቃ ይኸውልህ አባ ጥላና አካል ታውቃለህ? ጥላና ወይም ደግሞ ጥላ ምንድን ነው? አካል የአካል ነጸብራቅ ማለት ነው። ስለዚህ አካሉ የለም ማለት ነው አይደል? አልተገለጠም እንጂ አለ። አሁን ክርስቶስ ሲገለጥ ነው የሚኖረው። ጥላው ለሚመጣው ለአካሉ ምሳሌ ነው አይደለ? እንደዛ ነው። አዎ ጎበዝ። ስለዚህ ጥላው በነበረበት ጊዜ ነቀፋ የኖረበት ያ ጥላ እንኳን በነበረበት ጊዜ አካሉ ስለሌለ በጣም በረጅም ጊዜ ውስጥ በዛ ጥላ ውስጥ አልፈዋል። ከዛስ አካሉ ሲመጣ ግን ይለናል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ማለት ነው። አካሉ ሲመጣ ጥላው ቦታውን ይለቃል ይለናል አይደለ? ትክክል ጎበዝ። ስለዚህ አካሉ እስኪመጣ ድረስ ጥላው ብቻ ነበረ። ልክ አካሉ ሲመጣ እሱ ማን ነው? ኢየሱስ ክርስቶስ ነው አይደለ? አዎ። ልክ ኢየሱስ ክርስቶስ በስጋ ሲገለጥ ጥላው ቦታውን ይለቃል አይለቅም? ይለቃል እንጂ። ጎበዝ በቃ። ስለዚህ ከክርስቶስ ከመገለጡ በፊት አልነበረችም። አሁን አንተ እያወዳደርክ ያለኸው አሁን እኔ እያወዳደርኩልህ ያለሁት ሰማያዊቱ መቅደስና ምድራዊቱ መቅደስ ነው ማለት በእጅ ያልተሰራችው መቅደስና ሙሴ የሰራትን መቅደስ ነው እኮ። በእጅ ያልተሰራች ማለትም ነው ምን ማለት መሰለህ? ሙሴ አልተከላትም ነው። ተበርናክሉ ሙሴ የተከለው ያኔ በየቦታው እየሄደች የምትተከል ነበረች፣ በሰው የተሰራች። ልክ እንደዛ በሰው የተሰራች ሳትሆን አሁን በክርስቶስ በደሙ ነው። ሐዋርያት ሥራ እሷ መቅደስ ነበረች በሰማይ። አረ እስቲ ጥቅስ በሰማይ እንደነበረ አነበብኩልህ እኮ። አሁን እኮ አልሰማኸኝም እንጂ በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበረ እኮ ይላል። በቃ አሁን ቁንጽልነት ነው ይሄ። ይኸውልህ በተራራው ማለት እግዚአብሔር ሙሴን ይጠራውና እንዲያርገ ስራ ዘጸአትን አንባኸዋል አይደለ? ዘጸአት ሌዋውያን እነዚህን አንባቸዋል። ስለዚህ ምን ይለዋል እግዚአብሔር? ይሄን እንደዚህ አድርገህ ስራ፣ ድንኳኒቷ ይሄንን ያህል ሜትር ትሁን፣ ይሄን ያህል መጋረጃዎች ይኑሯት፣ ይሄን ያህል ቀለበቶች ይኑሯት እያለ ነግሮታል። ግን ተጠንቀቅ ለሚመጣው ምሳሌ ነው እያለ ነግሮታል፣ አሳስቦታል፣ ገልጾታል። ምሳሌው ጥላው የትኛው? ጥላው የብሉይ ኪዳን ወይም ደግሞ የሙሴ ተበርናክል ናት። እሺ ያኛው በሰው የተተከለች መቅደስ ናት። አከራክረን ችግር የለም። እሺ አሁን ልሰርዘውና ለምን መሰለህ እንደዚህ የምልህ አሁን እቺኛዋ በእጅ ወዳልተሰራችው መቅደስ ውስጥ ዋናው ዓላማ ታርጌት እሱ ነው።
በእጅ ወዳልተሰራችው መቅደስ ውስጥ ኢየሱስ ክርስቶስ ሊቀ ካህን ሆኖ ደም እያቀረበ ስለኛ በእግዚአብሔር ፊት አሁን ይታያል። ጥቅስ ደም እያቀረበ የሚለውን እሺ አንዴ እዚህ ጋር አንብበናል እኮ ያው አይ ደም እያቀረበ የሚለውን ደሙን ይዞ ማለት ነው። ደሙን ይዞ ነገር ግን ክርስቶስ ይመጣ ዘንድ ላለው ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ለዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ስለዚህ ጎበስ ያዘው አንድ ጊዜ ፈጽሞ ገባ ይላል። አዎ በደሙ ምንድን ነው የፈጸመው? በደሙ ማለት ነው። ምንድን ነው የፈጸመው? የማዳንን ስራ በቃ ስለዚህ አሁን አይሰራውም። የማስታረቅን ስራ ስለ ደም ነው እያወራን ያለን እኮ አሁን አይፈጽመውም ማለት ነው። በቃ አንድ ጊዜ ፈጽሞ ገብቷል። እሺ እንደዚህ ላስረዳ። ይዞ ይታያል። እንደዚህ ላስረዳ። ራእይ ላይ ሄደን ስናይ ማለት ነው። ተው ራእይ ተው ቆይ ምሳሌውን ማለት ነው። ዘልል አይደለም። ተው የታረደው በግ ቆሟላ የህንዛ ጋር በዘመን መጨረሻ ላይ ክርስቶስ የለም አላልንም እኛ አለ። አሁን ደም ይዞ ይታያል የሚለውን አሳየን ያለ ይሄው ይላል እኮ አይልም። እሺ ላንብብ አንዴ ልፈልግ። እሺ ናቱ ይፈልግና እናንተ እንደዚህ ይላል እዛው ላይ ማለት ነው። ምዕራፍ ስንት? እዛ ምዕራፍ 8 ማን ነው? ምዕራፍ 9 ቁጥር 24 ነው 21 ላይ እንደዚህ ይላል። እንዲሁም ድንኳኒቱን ለማገልገል በድንኳኒቱ በማገልገያ ሁሉ ላይ ደምን ረጨ ሙሴ ማለት ነው። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይልና እንግዲህ በሰማያት ያሉትን የሚመስሉት ነገር በዚህ ሊነጹ በሰማያት ያሉት በሚመስሉት ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከነርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር ይላል። ክርስቶስ በእጅ ወደ ተሰራች እውነተኛይቱ ምሳሌ ወደ ምትሆን ወደ ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህንም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ነገር ግን እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ሰዎችም አንድ ጊዜ መሞት ከዛም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። በቃ ስለዚህ ኢየሱስ ክርስቶስ በገዛ ደግሞ ወደ የገባው ወደዛችኛዋ መቅደስ ነው ማለት ነው። አሁን ምንድን ነው ያወራኸው? ምን ብዬ ምንድን ነው ያወራኸው? በመጀመሪያ ደረጃ አንዴ ገባ፣ በቃ ፈጽሞ ገባ የሚለውን ተስማማን። በምኑ ገባ? አሁን ደሙን ይዞ በአብ ፊት ይቆማል የሚለውን እንድታሳየኝ ነበረ እኮ። እሺ በፈልገው አገኘዋለሁ፣ ግን እንዳለ ታውቃለህ አታገኘውም። ባይ ዘ ዌይ ይሄው ፕሮቴስታንት የተመሰረተበትን ሙሉ እድሜ ይሰጣሉ፣ አታገኘውም። አሁን ደግሞ ይዞ ይታይ። አሁን ደግሞ ትንሽ ደቂቃ ከሌላ ጋር ተወያይና እንቀጥላለን። ከአንተ ጋር ነው የምጨርሰው። እዛው 10 ላይ አንብልኝ ይሄንን። ይኸው ፕሮቴስታንት ከተመሰረተበት እድሜ 500 ሰጥቻለሁ። እሺ እድሜ ይስጠን ብቻ ማለት ነው። እዛው 10 ዝቅ በልና ቁጥር 10 ምዕራፍ 10 ላስነብብ። እንዳልቆመ ክርስቶስ አሁን እንዳልቆመ ላሳይህና እኔ ደግሞ ልዝጋው። እሺ አንተ ቆሟል ነው የምትለኝ አሁን ማለት ነው። እኔ ደግሞ እንዳልቆመ ቆይ አሁን አንተ በምትለኝ መሰረት ቆሟልና ተቀምጧል ልታሳየኝ እንደሆነ አውቃለሁ። በቃ አንዴ ሚውት አድርገው አንተ ቆሟልና ተቀምጧልን አይደለም። በቃ ሚውት አድርገህ ስማኝ አንዴ። ዕብራውያን 10 አብረህ ተከታተለኝ። እሺ ይኸውላችሁ ክርስቶስ አንዴ የማዳንን ስራ ያንን መስዋዕት ካቀረበልን በኋላ በአባቱ ቀኝ ተቀመጠ። መቀመጥ ማለት ባይዘው ስራ መጨረስ ማለት ነው። እሺ መጨረስ ማለት መፈጸም ማለት ነው። የብሉይ ኪዳን ሊቀ ካህናት ኦኬ፣ እዚሁ ላይ ለነገሩ ስለሚነግራችሁ ችግር የለውም። 10 እንዲህ ይላል ይኸውላችሁ፣ በዚህም ፈቃድ የኢየሱስ ክርስቶስ ስጋ አንድ ጊዜ
ምን ብሎ ፈጽሞ በማቅረብ ተቀድሰናል። ስለዚህ አንዴ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናት ሁሉ የቶቹ የብሉይ ኪዳን ሊቀ ካህናት ሁሉ ዕለት ዕለት እያገለገሉ እሺ ኃጢአትን ሊያስወግዱ ከቶ የማይቻላቸውን እነዚያን መስዋዕቶች የእንስሳው የፍየል የኮረማውን ማለት ነው ብዙ ጊዜ እያቀረበ ቆሟል። የት ነው የሚቆመው? ቅድስተ ቅዱሳን ውስጥ ኦኬ። በየዓመቱ እያገለገሉ ይቆማሉ። መቀመጥ የሚባል የለም። ለምን? ስለማይጨርሱ ማለት ነው። እሺ ፍጽምና የሚሰጥ አገልግሎት ስላልነበር ያ ማለት ነው። የሌዋውያን የክህነቱ አገልግሎት ፍጽምናን የሚሰጥ አልነበረም። ስለዚህ ምን አለ? ብዙ መስዋዕቶችን እያቀረቡ እነዛን ኃጢአት ሊያስወግዱ የማይቻላቸውን መስዋዕቶች እያያዙ ምን ይላሉ? እያቀረቡ ቆመዋል። እሺ እርሱ ግን ክርስቶስ ስለ ኃጢአት አንድን መስዋዕት ማንን? የራሱን ማለት ነው አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ይሄ ነው መጽሐፍ ቅዱሱ። መጽሐፍ ቅዱሱ ጨምቀ የምታወጣው ይሄ ነው። ከተናገርነው ዋና ነገር የሚለ ይሄንን ነው። ባይዘው ሐዋርያው ቅዱስ ጳውሎስ ማለት ነው። ይሄው እርሱ ግን እንደ ብሉይ ኪዳን ሊቀ ካህናት አይደለም። ለምን? ኮምፔር እያደረገን የመጣ የብሉይ ኪዳን ሊቀ ካህናት ኃጢአት ሊያስወግዱ የማይቻላቸውን ስለሆነ እነዛን መስዋዕቶች ይዘው እየቆሙ ነው የሚቀጥሉት። ከዛ ሞት ስለሚይዛቸው ደግሞ እየተተካኩ ይሄዳሉ አለ። ከዛ ግን እርሱ ግን ክርስቶስ አንተ ምን አልክ? ደሙን ይዞ ቆሞ ይታያል አሁን ብላላ አይልም። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱት የዘላለም ፍጹማን አድርጓቸዋል። ስለዚህ እኔና እናንተ ክርስቲያኖች አንድ ጊዜ በማቅረቡ ነው የምንቀደሰው። ስለዚህ እኔ እናንተ ኦኬ ኦልሬዲ መዳናችንን ያገኘን ማለት ነው። ወደዚህ ሳልቬሽን የመጣን ወደዚህ ቤተክርስቲያን የተጨመረን የክርስቶስን ያንን ቤዛነት ያገኘን። ከዛ ደግሞ ሌላ ደግሞ ማግኘት የሚፈልግ ራሱ ካለ አንድ ጊዜ በቀረበው መስዋዕት ነው። አንድ ጊዜ በቀረበው መስዋዕት የዘላለም ፍጽምናን ያገኛል ሰው አንድ ጊዜ በቀረበው መስዋዕት ብቻ ማለት ነው። እንደውም አለ መንፈስ ቅዱስም ለዛ ይመሰክርልናል። ከዚያ ወራት በኋላ ከነሱ ጋር የምገባው ኪዳን ይህ ነው ይላል። በልባቸው ሕጌን አኖራለሁ በልቦናቸው እጽፋለሁ ይላል። ስለዚህ በልቦናችን በልባችን የሚጻፈው እንዴት ነው? ልክ ከላይ ሙሴ ምን ብሎ ነበር የመጣው? ሙሴ ደምና ጭራ አነሳ፣ ሂሶጵም አነሳ። ከዛ በኋላ ከውሃ ጋር ቀላቀለው፣ ረጨው በህዝቡ ላይ በመጋረጃው ላይ ረጨው ብሎ አልነበረ? ልብ በሉ፣ መጋረጃ ልባችን ነው። አሁን መጽሐፍ የተባለው ልባችን ነው። ስለዚህ አሁን ይሄንን መንፈስ ቅዱስ ምን ያደርግልናል ማለት ነው? በልባችን ይረጫል ማለት ምኑን? ከጌታ ጎን የፈሰሰውን ውሃና ደም በእያንዳንዳችን በክርስቲያን ልብ ላይ ይረጫል ማለት ነው። ለምን? ያ የሙሴ አገልግሎት ወይ ደግሞ የሌዋውያን አገልግሎት ወይ ደግሞ የብሉይ ኪዳኑ ለአዲስ ኪዳኑ ምሳሌ ስለሆነ ልብ በሉ። መስዋዕት አለ፣ ከዛን ህዝቡ ላይ ይረጫል፣ መጋረጃው ላይ ይረጫል ማለት ነው አይደለ? ህዝቡ ላይ መጋረጃ ምንድን ነው? ቤተ መቅደስ። አሁን ቤተ መቅደስ ምንድን ነው? እኛ ቤተ መቅደስ ነን። እሺ እኛ ቤተ መቅደስ። ስለዚህ ቤተ መቅደሱ ላይ መረጨት አለበት፣ ልክ እንደ ብሉይ ኪዳኑ ማለት ነው። ለምን? ምሳሌ ጥላ ስለሆነ ማለት ነው። ያ እንዴት ነው የሚሆነው? በመንፈስ ቅዱስ በልባችን ከጌታ ጎን የፈሰሰውን ውሃና ደም ይረጫል ማለት ነው። እሺ ስለዚህ በነገራችን ላይ ዕብራውያን 10 ላይ ብቻ አይደለም። የሚገርባችሁ ነገር ዕብራውያን 1 ሲጀምር ምን ብሎ እንደሚጀምር ልንገራችሁ ማለት ነው። እርሱ ዕብራውያን 1:3 ላይ ማለት ነው። እሺ ከላይ ምን ብሎ ነበረ? ሁሉ ወራሽ ባደረገው በልጁ አሁን ተናገረን። እንደው ከሁሉ ነቢያት ሁሉ ይበልጣል ልጁ ካለ በኋላ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ነው የሚለው። ወንድማችን ደግሞ እንደዚህ አይነት ሰዎች ይመጡና ምን ይላሉ? አሁን አልተቀመጠም፣ ቆሞ ደሙን ይዞ ቆሞ። ትቀልዳለህ? እሺ ላውራ። ኤኒዌይስ ይበቃል። ተማር ልደትሻ ምናምን ቀጥሉ። ስለኛ አሁን ይታይ ዘንድ ይላል። እችን ጨርስ። አንተ አሁን ልባችን ነው ቤተ መቅደስ ብለሃል። ክርስቶስ እኛ ውስጥ ሊቀ ካህናት ሆኖ ነው የገባው። አሁን እኮ ትልቅ ጥያቄ ነው የሚጠይቀው። ሁለተኛ ደግሞ ያው አንተ አሁን ያልከው ጋር ማደራ ስለሆነ 25 ላይ እንደዚህ ነው ቤተ መቅደስ ያልኩ ማደሪያ ነን፣ እግዚአብሔር ማደሪያ ነን፣ እኛ ቤተ መቅደስ ነን። መጽሐፍ ቅዱስ ይላል። ግን ኢየሱስ ክርስቶስ ይወለ ሊቀ ካህናት ሆኖ የገባው እኛ ልብ ውስጥ አለ። እኔ ተሳሳታለ ብዬ በፍጹም አልጠባም። ወደኛ ልብ ገባ አላልኩም፣ ወደ ቤተ ክርስቲያን ገባ ነው ያልኩ። አይምሮም ጆሮም ሳይኖር እንዴት ይሆናል? ልደት ሲያቀጥሉ ተው እንደዚህ አትበለኝ። ያልኩትን ቢያንስ ድገም እንጂ እኔ ወደኛ ልብ ገባ አልኩ እንዴ?
እሺ ስለኛ አሁን ይታይ ዘንድ እግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ገባ ይላል። አንዴ ሚውት አድርገው ዳኒ። አንዴ ስለኛ ይታይ ዘንድ የተባለው መስዋዕትን ያቀርብ ዘንድ ወደ ሰማይ ገባ። ሰማይ የተባለች ነሳሰርሊ ይሄ የምታየው ደመና ያለበት ሰማይ አይደለም። እኔ እንደሱ አላልኩም። ስለ መቅደስ ነው። ስለኛ አሁን ይታይ ዘንድ እኮ ይላል። አሁን መታየት ማለት ነው ማለት ነው። ነገርኩህ እኮ መስዋዕት ማቅረብ ማለት ነው። በፕሬዘንት አድርጎ የነገራቸው ሐዋርያው ቅዱስ ጳውሎስ መስዋዕቱ ዘላለማዊ ፈንክሽናል መሆኑን ለመናገር ስለፈለገ ነው። ይሄው እዛው ላይ እኮ የሚገርምህ ነገር ነገራቸው። አንተ እኮ የመስማት እንትንህ ነው እንጂ ይቅርታ ነው ወንድሜ። ክርስቶስ በእጁ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ይሄው ወደዛ ቅድስት የሚገቡት ሌዋውያን ካህናት ነበሩ። ምን ሊያደርጉ ነው የሚገቡት? መስዋዕት ሊያቀርቡ። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። ስለዚህ ቆይ አንድ መስዋዕት ለማቅረብ ይሄው ራሱ አሁን እኮ መስዋዕት ያቀረበው የት ነው? በምድር በሰማይ ነው። ደሙን ይዞ እኮ የገባው ጌታ ሆይ መስዋዕት ያቀረበው የት ነው? በምድር ላይ በመስቀል ላይ መስዋዕት አድርጎ ደሙን ግን ወደ ቅድስት ይዞ ገብቷል። መቼ? አሁን ይታይ እኮ አለ። አሁን ይታይ ዘንድ ገባ ማለት ምን ማለት ነው? እሺ ጥሩ። መቼ ነው መስዋዕት ያቀረበው? መቼ ነው ደሙን ይዞ የገባው? ቆይ አንዴ መቼ ነው መስዋዕት ያቀረበው? ደሙን ይዞ ግን ወደ ቅድስት በደም ወደ ተመረቀችው ቅድስት ይዞ ገብቷል። ደሙን መቼ? ቶ አትቀላቀል። የተመረቀችው ምናምን ተዋት። በቃ ወዴት ማነው? ወደ አንዴ ዳንኤል ምን ሆነ ነው? እሺ ልስማ። መቼ ነው ደሙን ይዞ የገባው? ባረገ ሰዓት። እስቲ ባረገ ሰዓት ደሙን ይዞ ገባ የሚለውን አሳየን። አሁን ይታይ ዘንድ ገባ ይልሃል እኮ በቃ ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አይልም ወደ እርሷ አይልም። ክፍሉን በራስ አውድ ነው ጠምዝዘ እየተረዳ ያለው አይልም። እንደዛ ደም ይዞ አይደለም የገባው ወደ ቅድስት። አንዴ በገዛ ደሙ ገባ ማለት የገዛ ደሙን አቀረበ ማለት ነው። በሌላ እንትን ሁሉ እኮ ራስ አልከኝ። ልክ ነህ። ደሙን አቀረበ አልከኝ። ቁጥር 24 ቆይ አንዴ ቁጥር 24ን ብቻ ላውራ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም ማለት። የእውነተኛይቱ ምሳሌ ወደምትሆን ቅድስት የሚገባው ማለት ነው ሊቀ ካህን አሮን። ምን ሊያደርግ? ሊያስታርቅ ሊያማልድ ነው። እሺ እሱ ግን ወደ ሰማይ ነው የገባው አለ። ኦኬ ሊያስታርቅ ቆይ አንዴ ሊያስታርቅ ሊያማልድ ማለት ምን ማለት ነው? አልገባኝም። በቃ ስለኛ በእግዚአብሔር ፊት ይታይ ዘንድ አሮን ይማልድ ነበር እንዴ? ማን ነው እግዚአብሔር የሚማልድ ሰው አግኝቶ ነበር እንዴ? አሮን እዚህ ጋር አሮን ቅድስት ውስጥ የሚገባው ለምንድን ነው? ሊያማልድ በዓመት አንዴ ምን ይዞ ነው የሚገባው? እኮ ስማኛ ናታኒም ደም ይዞ ዳንኤል አንዴ ሚውት አድርገው አንተ ሚውት አድርገው በቃ አሮን ለምንድን ነው የሚገባው? ቅድስት ውስጥ ቅድስተ ቅዱሳን ውስጥ ቅድስት ውስጥ ሳይሆን የህዝቡን ኃጢአት ይዞ ደም ይዞ እስራኤልን ወይም እስራኤልን ህዝብ ወክሎ መስዋዕት ለማቅረብ አይደል? በልብስ ይቆም ነበር እኮ መስዋዕት ለማቅረብ በቃ መስዋዕት ለማቅረብ እሺ፣ ደሙን ይዞ ይቀርብ ነበረ። ያ በእጅ የተሰራችው ድንኳን ውስጥ ቆይ፣ ኧረ በእናትህ በእጅ የተሰራችው ድንኳን ውስጥ አሮን መስዋዕት ይዞ ይገባ ነበር አልነበረም? ያለ መስዋዕት መግባት ስለማይችል ማለት ነው። ያለ ደም ይዞ መግባት አይችልም ባዶ እጁ። ናታኒም ልክ ነህ። አዎ አሁን ቆይ አስጨርሰኛ። ደም ይዞ ይገባል። ደኔና ጨርሰኝ እያወራሁ አይደል? እሺ አሮን ወደ ገባበት ወደዛች ቅድስት አሮን መስዋዕት ሊያቀርብበት ወይ ደግሞ የአሮን ካህናት ወይ ሌዋውያን ካህናት ወደሚገቡበት መስዋዕት ይዘው መስዋዕት ለማቅረብ ወደሚገቡበት ቅድስት አልገባም። ነገር ግን ወደ ሰማይ ገባ አለ። ወደ ሰማይ ገባው ምን ለማድረግ ነው? ማቅረብ። እሱም ደሙን ያቀረበልን የት ነው? በሰማይ ጥቅስ እያለ እኮ ነው እንዴ? አረ ናታንም እያነበብከው ነው። ደሙን ያቀረበልን የት ነው? እንዲህ የሚታይ ስለዚህ ሲሰቀል አይደለም ማለት ነው። እኔ ስለ ስቅለቱ አላወራሁም፣ ስለ ደሙ ነው ያወራሁት። እኔ ጠየቅኩ፣ ስለ ስቅለቱ አወራሁ። እኔ ሲሰቀል አላቀረበልንም። በሰማይ ነው ይዞ ገባ የሚለው መጽሐፍ ቅዱስ። አሮን ቆይ እሺ፣ ይኸውልህ ቆይ አንተ እንደዚህ ላስረዳ። ስማኛ አሮን ደሙን ይዞ ደሙን የእንስሳው ናትሻ ማለት አይበቃም። አይ እንትን ግራንድ ያጋባሾችን ብቻ እንትን ልበልና አንተ ቀጥልላቸው። እሺ መቁም ስለሆነ ያ መስዋዕት እንደዚህ በጣም እንዲድርቅ ከሆነ በስማ እንደዚህ አይነት ጥመት በጣም ከባድ ነው። መስዋዕት የቀረበው አንዴ ነው። ይኸውላችሁ እንዴት አድርጋችሁ አስቡት መሰላችሁ? በጣም ቀላል ነው ለመረዳት ራሱ ማለት ነው። እንደ አንዳንድ ግራ የገባችሁ ሰዎች ካላችሁ በአጭር አድርጌ ንገራችሁ።
የብሉይ ኪዳን ነገር ነበር፣ ከዛ የአዲስ ኪዳን ነገር አለ። የብሉይ ኪዳኑ ነገር ሙሴን እግዚአብሔር ወደ ተራራው ይጠራውና ከዛ በኋላ ይሄን ስራ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ትለዋል። ኦኬ ይለዋል። ለምንድን ነው የሚለው? እንደዛ ለሚመጣው ለእውነተኛው ወይ ደግሞ ለአማናዊ ነገር ምሳሌ ስለሆነ ተጠንቀቅ እያለ ያዘዋል። ከዛ ውስጥ አንደኛው የቤተ መቅደሱ አገልግሎት ነበረ። ለሙሴ ሲሰጠው እግዚአብሔር በተራራው ይጠራዋል። ከዛን ቤተ መቅደስ ስራ አለኝ፣ ከዛን ከህዝቡ ጋር በዛ በኩል እገናኛለሁ ይላል እግዚአብሔር። ወርዳለሁ፣ ከዛ መስዋዕት ታቀርቡልኛላችሁ ይላል። ሁለት ድንኳን አለ፣ ሁለት ክፍል ያለው ነገር ይሰራል። በየሄዱበት እየተንቀሳቀሰች ያቺ ተበርናክል ተንቀሳቃሽ ድንኳን ቤተ መቅደስ ትባላለች። እዚች ቤተ መቅደስ ውስጥ ቅድስና ቅድስተ ቅዱሳን የሚባል ክፍል አለ። ቅድስተ ቅዱሳን ውስጥ ሊቀ ካህናት ብቻ ነው የሚገባው። እሱም በዓመት አንዴ ነው የሚገባው። እሱም መስዋዕት ይዞ ነው የሚገባው። ምን ለማድረግ? ለህዝቡና ስለራሱ ኃጢአት ሊያቀርብ ማለት ነው። እሺ ከዛ በኋላ አሁን ይሄን እያነጻጸረ ሐዋርያ ቅዱስ ጳውሎስ ምን ይለናል መሰላችሁ? ክርስቶስ በእጅ ወደ ተሰራችው ያኔ በሙሴ ጊዜ ወደ የእውነተኛይቱ ምሳሌ ወደምትሆነ ወደዛች ቅድስት አልገባም እና ወዴት ገባ? በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ አለ። ሰማይ የሚለውን መፍታት አለብን። ሰማይ የሚለውን ብቻ ሳይሆን መታየት የሚለውን መፍታት አለብን። ሰማይ የሚለው መቅደስ ነው። እንዴት? ማን ነው? ሰማይ የሚለው መስቀል ነው። እንዴት? አሳያቸዋለሁ። መታየት የሚለውን መጀመሪያ ስንፈታ ማለት ነው። መታየት ማቅረብ እንደሆነ እዛው ቁጥር 25 ላይ ይናገራል። በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ማለት። ስለዚህ ማቅረብ ማለት ነው። መታየት ማለት ማቅረብ ማለት ነው። ኦኬ መታየት ማለት ማቅረብ ማለት ነው። መማለድ ማለት ግን መታየት ማለት ሳይሆን ማየት ይሆናል ማለት ነው። ካስታወስክ ልደትሻ ከነዚህ ከታናናሾች አንዱን እንኳን አትናቁ፣ መላእክቶቻቸው የአባቴን ፊት ያያሉ ይላል አይደለ? ያያሉ ማለት ይለምናሉ ማለት ነው። ስለዚህ ይማልዳሉ ማለት ነው። ስለዚህ መታየትና ማየት ይለያያል። ማየት ሲሆን የእግዚአብሔርን ፊት ያያል ከሆነ ይለምናል ነው። እሺ መታየት ማለት ግን ማቅረብ ማለት ነው። እሺ ሊቀ ካህናት በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባ ራሱ ብዙ ጊዜ ሊያቀርብ አልገባም ማለት። እንዲያ ቢሆን ደግሞ ደጋግሞ እንደው በየዓመቱ ሁሌ በገባ ኖሮ እያለ ከስር ሲነግረን ያለን። ስለዚህ መስዋዕት ያቀረበልን የት ነው? በቀራንዮ አደባባይ በመስቀል ነው። በቃ እና እግዚአብሔር እዛ ነው የታየልን። በነገራችን ላይ ለእግዚአብሔር ፊት ለመባል ነሳሰርሊ ሰማይ መሆን የለበትም። ለምሳሌ ዮሴፍ ምንድን ነው ያለው? እንዴት በእግዚአብሔር ፊት ይህን ነገር አደርጋለሁ አይደል ያለው? የት ምድር ላይ ሆኖ ነው አይደለ? ስለዚህ በእግዚአብሔር ፊት ነን እኛ። አሁን በነገራችን ላይ አሁን ላይ ራሱ እኛ በእግዚአብሔር ፊት ነን። እሺ እና በመስቀልም ባለ ሰዓት ክርስቶስ በእግዚአብሔር ፊት ነው በነገራችን ላይ እና ከፊቱ ወዴትም ዞር ማለት አንችልም እኛ ለምሳሌ አይደል? ስለዚህ በሁሉ ነው ያለው። ለዛ ነው እና የተወሰነ ቦታ ሰማይ እቺ ደመና ያለበትን ሰተን እግዚአብሔር ፊት እዛ ውስጥ ነው ያለው የሚል ነገር የለም። ካረገ በኋላ ምናምን የሚለው ይሄ የህፃናት ጨዋታ ነው። እንደተሸቀጥል ይቆያል። ቃል የተሰማልን ናቲ፣ እግዚአብሔር አምላክ በእድሜ በጤና ይጠብቅልን። በጣም እናመሰግናለን። ሙሌ እሺ፣ ሱዛና ነው የሚለው። ገብታችሁ ማታወሩ ከሆነ ቶሎ እኔ ደግሞ ችግር ሙሌ አለው ነኝ። ሙሌ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? አይ እኔ እንኳን ከኦርቶዶክስ ነኝና አጋጣሚ አንድ ጥያቄ የፈጠረልኝ እንትን ስላለ ነው ጠይቄ የመጣሁት ደቴ። እሺ አስቸኳይ ካልሆነ ጠብቀን። እሺ አስቸኳይ ነው በጣም። እሺ አይ ችግር የለውም። እሺ ጠብቃችኋለሁ። አላታይስ ጠብቃችኋለሁ። ችግር የለውም። እሺ የተማማርክ ጠብቀን ከታች ወንድማችን። ሌላ እሺ ከአብ ምንድን ነው? ከአብ ቸር ነው የሚለው። እሰይ ፕሮቴስታንቶች አላችሁ? ኦርቶዶክሳውያን ጥያቄ ካላችሁ መጨረሻ ላይ ጠብቁኝ። እሺ መጨረሻ ላይ ጠብቁኝ እናንተ። ኦኬ ነበሩ እኮ የአገር ነበሩ። አንተ ገስት ሪኩዌስት ላይ አንድ ባንድ ነው የወጡት። ምን አሰበህ እንጂ አንዳንድ ቁጥር ጻፉልኝ እስኪ። ከኦርቶዶክስ ቤተክርስቲያን ውጭ የሆናችሁ ሰዎች ፕሮቴስታንቶች
አንዳንድ ቁጥር ጻፉልኝ። ደህና ነኝ እግዚአብሔር ይመስገን። ኮሜንት ላይ አይቻቸው ነበረ። ገና ጥያቄ እንፈጥርባቸዋለን። አይ የደከመ ሰው ኮሜንት ነው። አሁን አንድ ፔንቴ ማለት ነው ናቲ እኛ ላይ ጥያቄ ሲፈጥርብን አስበው እስኪ። ሞኩ እኮ ካላዝናኑ ደስ አይላችሁም? የሆነ ኮሜንት አለ አድርገው ማለት ነው። ጥያቄ ነው የሚፈጥርብን። የእንትን አይተን ኤርሚያስ መጣብህ የሚል ኮሜንት ገጥሞ ያውቃል? ላይቭ ላይ መጣልህ አርጎት ነው አልኩት። እኔ አንዱ በመጣ መጥቶ በተገላገለ አይገባም እንጂ ኤርሚያስ ሞቶ ነው እንደ በአባቶችም ይሁን አንዴ ጭራሽ ኤሬኒስ አንድ ዞር በል ዳሪያስ እስከ ጥግ ነው። አባቶችንም እኮ ነው መኩ ተራራ ወይ አሁን ደግሞ ናትና ብሬክ ተወስድ ነው። ከዚህ ልጅ ጋር አውራ በቃ ከብሩክ ጋር ዘማለኝ ከዚህ ልጅ ጋር ማድረግ በትትና መኩ ቀን በትትና ሰውራ ብሩክ በስነ ስርዓት አውራ። ምክንያቱም አይተናል አልተስማማም። እኔ እናንተ ተሰለሻችን ገና በሁለተኛ ቀን አይተናል። ማውራትም አይፈልግም እሱ። አይ ኖ ብንጨርሰው ደስ ይለኛል። አንተ እኮ ስለምታስወጣ ነው የሆነ ሰዓት ላይ አንተ ነው። እኔ ደግሞ በባህሪ ምን መሰለህ ምንም አይሰማም የሚያወራው ነገር ድምጽ አይሰማም። ኔትወርክ ማለት እያወቅህ እኮ ድርቅ ስለምትል እኮ ነው። እኔ እንደዛ አልወድም። ገብቶሃል? ጥያቄ ስጠይቅህ በቀጥታ ካልመለስ እኔ ስጠይቅህ በቀጥታ ነው የምመልሰው። አንተ ስጠይቅህ ግን እንዲህ ዙሪያ ጥምጥም በቻይና በእንትን አድርገው ወደ ኢትዮጵያ መጣ ከሆነ አስቸጋሪ ብዙ እንደዚህ አይነት መልስ አያስፈልግም። መልስ የሚፈልገው ነገር ላይ ጨርሰው ሁሉ ደስ ይለኛል። ከቻልክ የማታውን ሁሉ ብንጨርሰው ደስ ይለኛል። የትላንቱን ሁሉ ብንጨርሰው ደስ ይለኛል ከቻልክ። ዛሬማ በሌላ ርዕስ እኮ ነው የተወያየን ያለ ነው። የሰማህ ነው ይመስለኛል። እና ልክ የሆነ ርዕሰ ጉዳይ ሲነሳና አንድ ሰው እያለ ላውራበት እባክህ። ኔትወርኩ እየቆየ ስለሚደርስ ነው ድረስ እየገባሁ አይደለም። እኔ ጋርማ ኔትወርኩ ግሪን ነው እኮ ጥሩ ነው። አንተ ጋር ይሆናል የኔ ነው። ገና ሳንወያይ ነው ከዚህ ልጅ ጋር የምንጨቃጨቀው። መኩ ቀጥሉ በቃ ተወያዩ። እኔ በዚህ አቅም ከዚህ ልጅ ጋር በዚህ በረሃብ ቦት እስቲ ሁኔታውን እንደተወሰነ እሺ። ብሩክ እንደምን አለ? ተገናኘን ይመስለኛል። እሺ ወደ ጥያቄ ልግባና ክርስቶስ አሁን በሰማያት ይጸልይልሃል ወይም ይለምንልሃል? አይለምንም። ቴንክ ዩ። እሺ አሁን ከመጣው ልጅ ጋር በጣም ተቃራኒ ነው ማለት ነው። አሁን አልተረዱት ምን መሰለህ? ክርስቶስ ኢየሱስ አንድ ጊዜ መስዋዕትን በመስቀል ላይ ሲያቀርብልን ዘላለማዊ ነው። የለመነልን ልመናም ዘላለማዊ ነው። ይቅር በላቸው ሲል በመስቀል ላይ እሱም ዘላለማዊ ነው። አሁን ወደ ቅድስተ ቅዱሳን ደሙን ይዞ ገባ ስንል በእግዚአብሔር ፊት ይታይልን ስንል በመስቀል ላይ የታየልን መታየት አሁንም በቅድስተ ቅዱሳን አሁንም እየታየልን ነው። ያ መታየቱ ለሁለተኛ ጊዜ ማለት ነው። እንዴት ነው እንጂ አሁን እንዴት ነው የሚታየው? ወይ ያስረዳው ካላገኘኝ እያልኩኝ ያለሁት ምንድን ነው? አሁን ይለምናል ስንል ያማልዳል ጌታችን ኢየሱስ ክርስቶስ ስንል እያወራን ያለ ነው። በመስቀል ላይ አንድ ጊዜ ጸለየው ጸሎት አለ፣ ያማለደ ምልጃ አለ፣ ያቀረበው ሳክሪፊኬሽን አለ። ያኛውን አሁንም ይዞ ገባ። ምን ስለሆነ? ፍጹም ሰው ፍጹም አምላክ ስለሆነ በሰውነቱ ሶሪ አንዴ ቆይ እሺ ስልክ ገብቶበት ነው መሰለኝ። ተመልሻለሁ። ይቅርታ። ምን እያልኩኝ ያለሁት ሁሉም ሰው እዚህ ጋር መረዳት ያለበት ነገር አሁን ክርስቶስ ኢየሱስ በአብ ቀኝ ሆኖ እየለመነልን ነው? ኖ አይደለም። አንድ ጊዜ ግን ያቀረበው
በቀራንዮ ላይ ያቀረበው አንድ ጊዜ መስዋዕትን አቅርቧል። ያ መስዋዕቱ ዘላለማዊ ነው። ዘላለማዊ ነው ስንል ምን ብለናል? በዕብራውያን መልእክቱ ላይ ሲናገር ወደ ቅድስተ ቅዱሳን ምኑን ይዞ ገባ ይላል? ይዞ የገባው ደሙን ነው። ደሙን ይዞ የገባው ሁለተኛ ጊዜ ስለማን ሊታይ ነው? ስለኛ ስለ ኃጢአታችን ሊታይ ነው። ባክዋርድም ፎርዋርድም ለሞቱትም ኦኬ፣ በብሉይ ኪዳን ላሉትም በአዲስ ኪዳን ላሉትም እሱ መዳን ሆኗል። በምኑ ግን የጸለየልን ጸሎት መቼ ነው? በመስቀሉ ላይ ያለው አንድ ጊዜ ስለ በደላችን ስለ ኃጢአታችን ቆይ አንዴ ስለ በደላችን ስለ ኃጢአታችን አንድ ጊዜ ጨርሻለሁ። አንድ ጊዜ ያቀረበው ጸሎት ኦኬ ዘላለማዊ ሆኖ በማን ፊት ይታይልናል ማለት ነው? በእግዚአብሔር አብ ዘንድ ይታይልናል ማለት ነው። ግን አሁን እየጸለየ በየቀኑ እኛ ስለሰራነው ኃጢአት እየተንበረከከ ወር ጸሎትን እያቀረበ ግን አይደለም። ስለዚህ አሁን ምልጃ ላይ አይደለም ማለት ነው። ምልጃን እያቀረበ አይደለም ማለት እንችላለን። ምልጃ ነው፣ ዘላለማዊ ነው እኮ አልኩ። አሁን መኩ ከተረዳኸኝ ዘላለማዊ ነው ምልጃው። እንደ ሌሎች ካህናቶች ብሩክ ቆይ እንድትለይልኝ አንድ ያዝ አድርገው። ኢየሱስ ክርስቶስ አሁን እየማለደ አይደለም ነው ወይስ አሁን እየማለደ ነው? ይሄ ለይልኝ። አሁን እየማለደ ነው ወይስ ቆይ አንዴ አሁን መለየት ያለብህ በቀራኒው ላይ የሰራውን እኛም እንስማማለን። አንድ ጊዜ በሰራው በቀራኒው ላይ ለዘላለም የሚለው ሁላችንም ነው የምንስማማ ክርስቲያኖች። እኛ ኦብቪስሊ በዚህ እንትን እንላለን። እየጠየኩ ያለው ግን ክርስቶስ አሁን ላይ ምልጃ ላይ ነው፣ ምልጃን እያቀረበ ነው በእግዚአብሔር ፊት ወይም በአብ ፊት ብለን ታምናለህ ወይ? አዎ ያ ቃሉ ነገርኩህ እኮ አሁን ላይ እያቀረበ ነው አይደለም። ያ ቃሉ ነው አሁንም እየታየ ያለው። ያ ምልጃው ነው አሁንም ያማልዳል የምንለው። አሁን ለምሳሌ መኩስ ጠይቅ። አሁን አንድ ሰው አሁን ከሙስሊም ወደ ኦርቶዶክስ ቢመጣ ከሙስሊም ወደ ኢየሱስ ቢመጣ አሁንም ያድነዋል አይደለ? ደግሞ ዛሬ ነው ሰው ይመጣ ያ አንድ ጊዜ ያቀረበው ደግሞ አዎ ምልጃው አንድ ጊዜ ያቀረበው ደግሞ ምልጃው የለበትም። ስለምን ምልጃው ልመና ምልጃው የለበትም ወይ? በመስቀል ላይ ቆይ ደሙ አለ። በደንብ አዳምጠኝ። ደሙ አለ። ኦኬ ያቀረቡ ደግሞ አባቴ ሆይ ይቅር በላቸው ያለው አለ እና ደግሞ ሌላ የጸለያቸው ጸሎቶች አሉ። እነሱ ጸሎቶችና ያቀረበው ደሙ አሁን ለሚመጣ አሁን ለሚድን ሰው እያማለደው ነው አይደለም? ደሙ አያማልድም። ሲጀመር ደሙ ያማልዳል ሳይሆን ያስታርቀዋል እኮ። አሁን ገብቷል አባባል ቤዛ ይሆንለታል ማለት ነው። ደሙን ተስማምተናል። እኔ አሁን ምልጃውስ የለም ወይ ያልኩ ነው። አሁን አንድ ሰው ሲልን ምልጃውስ የለም ብሎ ነው የለምነው። ለአንድ ጊዜ ለቤተ ክርስቲያን የሊቀ ክህነት ምልጃን አቅርቧል። እርሱም ደግሞ ቤተ ክርስቲያን እኔና አብ አንድ እንደሆን እናንተም አንድ ትሆኑ ዘንድ ብሎ አንድ ይሆኑ ዘንድ ብሎ ምልጃን እንዳቀረበ በዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ በፊት ይሄንን እንዳቀረበ እናውቃለን። እሱን አይደለም እየጠየኩኝ ያለው። እሱ ደግሞ ለቤተ ክርስቲያን ለዘላለሙ ይሆናል። ጥያቄ እሱ አይደለም። ምን እያልኩ ያለሁት አንድ ሰው አሁን ከሙስሊም ወደ ጌታ ቢመጣ ይድናል አይደለ? በክርስቶስ ቤዛነት አንድ ጊዜ በፈጸመ ይድናል። ሲድን ደሙ ብቻ ነው ወይስ ጌታችን ኢየሱስ ክርስቶስ በመስቀል ላይም በዮሐንስ 17 ላይም ያቀረባቸው ምልጃዎችም አንድ ላይ ሆኖ ነው? ምን ብሎ ማለት አይከፈልም። አባቴ ምን ያደረጉትን አያውቁም እና ይቅር በላቸው አለ። እሱ አንድ ላይ የለም፣ ምልጃው ላይ የለም። ለማን ነው ያለው እሱ? ቆይ ሊቀ ካህን ሲገባ ለማን ነው ያለው እሱ? የሚያደርጉትን አያውቁም እና ይቅር በላቸው ያለው ለማን ነው? ለሚሰቅሉትም ለሚያደርጉት ለነበሩትም ለሁሉ እና እኛ እየሰቀልነው ነው ለኛ መለከታል። ይሄ አይደል ያ እንታን አረዳድ ነው። ኦኬ አሁን ክርስቶስ ኢየሱስ ያለምንም ምልጃ አሁን እኮ ኦርቶዶክስም ራሷ እኮ ታምናለች። አንድ ጊዜ አማልዶናል ነው የምትለው። ኦኬ ስታወራ የምትለው አንድ ጊዜ አማልዶናል። በዮሐንስ ወንጌል ምዕራፍ 17 ላይ በተጠቀሰው ላይ ክርስቶስ አሁን ለቤተ ክርስቲያን ምልጃን አቅርቧል፣ ለሊቀ ክህነት ምልጃ አቅርቧል። ለኛም ይጠቅማል ያ ምልጃ እስከዛሬ ድረስ። ግን አንድ ጊዜ ፈጽሞታል ነው። ዲያቆንዬ ለኔ እኮ ቀላል ጥያቄ ጠየቁ። አንድ ሰው ሲድን አሁን ደሙና ምልጃው አንድ ላይ ሆኖ ነው አይደለም የሚያድነው እያልኩ ነው። አይከፈልም። ለዘላለም አንድ ጊዜ የፈጸመው ለሁላችንም ይሆናል በቤተ ክርስቲያን ውስጥ። አሁን ስማኛ መኩይ፣ አሁን ለኔ እያልኩኝ ያለሁት ደሙና ምልጃው ነው አንድ ላይ የሚያድነው። ይሄን ሰውዬ ከሙስሊም የመጣው ሰውዬ ኦር ደሙ ብቻ ነው ያድነዋል እያልኩ እያልኩ ክሊር ነው ጥያቄ። አሁን በደንብ አስተውልሽ። አሁንም በድጋሚ የማቀርብልህ ጌታችን የሚያድነን በነገራችን ላይ ደሙ ነው፣ የክርስቶስ ደም ነው። ቤዛ የሚሆነን የክርስቶስ ደም ነው። አስጨርሰኝ እስከ መጨረሻ ድረስ። ኦኬ ክርስቶስ ምልጃን አቅርቧል። አዎ ምልጃ ያቀረበው ያ ምልጃ ለምንድን ነው የሚጠቅመው ከተባለ ክርስቶስ በልመና አይደለም ሲጀመር ያስታረቀን ወይም ያዳነን በልመና አይደለም፣ ለምኖ አይደለም። ታዲያ ምንድን ነው ከተባለ እኛ
እኔና አብ አንድ እንደሆን ሁላችንም አንድ እንደሆን ያለውን እሱ ለዘላለም በቤተ ክርስቲያን ውስጥ ይጠቅመናል። አሁንም እየጠቀመን ነው፣ ወደፊትም ይጠቅመናል። ይሄ ደግሞ በቤተ ክርስቲያን አንድ መሆኗ ውስጥ ወይም ደግሞ አንድ አካል በመሆናችን ውስጥ የሚጠቅመን ነው። ክርስቶስ ያዳንን በቤዛነቱ ነው። ያ ቤዛነት ደግሞ ለዘላለም የሚሆንን ነው። እሱም ደግሞ ለድህነታችን የመዳን ጉዳይ ነው ማለት ነው። ለመዳናችን አሁን ደሙ ብቻ ነው እያልከኝ ነው መኩ? አሁን አናስፋውና ደሙ ብቻ ነው እያልከኝ ነው? አሁን አንድ ሰው ወደ ጌታ ሲመጣ የሚድነው ደሙ ብቻ ነው የሚያድነው እያልከኝ ነው? ምልጃው የለበትም፣ ምልጃው ይካተታል እያልከኝ ነው? ቤዛነቱ ማለት ምልጃው ምኑ ነው? ምልጃው ይካተታል፣ ግን ምልጃው ምን የሚል ምልጃ ነው የሚካተተው? ይኸውልህ ክርስቶስ ኢየሱስ በምድር ላይ ሆኖ አሁን በሰማይ ያልታረቀ። ቆይ አንዴ፣ ምን የሚል ምልጃ ነው የሚካተተው? አንዴ ምን የሚል ምልጃ ነው የሚካተተው? ይካተታል ብያለሁ። ቆይ እኔ የሚካተተውም ለቤተ ክርስቲያን አንድ ጊዜ የጸለዩ ጸሎት ለዘላለም የሚሆን ያንን ያካትታል ብያ አንተ የጠየቁት ሁሉ ይኸውልህ ስላለም ሁሉ አለምንህም ስለሰጠኝ እንጂ ያለ የለመነው። ቆይ አንዴ ይኸውልህ አሁን እኮ በጣም ቀላል ስለሆነ ጊዜ እንዳንወስድ ነው። አሁን አንድ ሰው ከሙስሊም ወደኛ ሲመጣ ቆይ አንዴ ጥያቄን ተረዳኝ ነው። ቆይ አንዴ ተረዳኝ። ተረድቻለሁ። ቆይ አንዴ ለምንድን ነው ቆይ የምትለኝ? የተረዳው አንዴ ቆይ ማለት ስንቴ ነው የሚመልስልህ ብሩ? ምናልከኝ ለደት መለሰልህ እኮ እኔ እየሰማሁ እዚህ ጋር ቁጭ ብዬ አንዴ አዳምጠኝ። እኔ እዚህ ጋር ቁጭ ብዬ እየሰማሁ 50 ጊዜ ጠይቋል፣ 50 ጊዜ ይመልስልሃል። አንድ ሰው ከሙስሊም ወደ ኦርቶዶክስ ቢመጣ ወደ እውነተኛ ሳውራ አታውራ ወደ ኦርቶዶክስ ቤተክርስቲያን ሲመጣ ምልጃው ነው ወይስ ደሙ ብቻ ነው የሚያድነው አልከው። ምልጃው ስትል የትኛው አለና ለየ። ከዛ የትኛው አለ የሚካተተው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 አባቴን እናንተ አንድ እንደሆነ ከቃላቸው የተነሳ አንድ የሆኑ ዘንድ ስለነሱ ለምናለሁ የሚለው አዎ ከመዳኑ ጋር ይገናኛል አለ እሱ። ይሄኛውን መለሰልህ። ይሄ ታላቅ የሊቀ ካህናት የቤተክርስቲያን ጸሎት ስለሆነ ብሎ ታዲያ ምንድን ነው የምጠይቀው? አሁን በደንብ አዳምጠኝ። አንተ መመለስ ከቻልክ አዳምጠኝ። እኔ እያልኩኝ ያለሁት ይህ ሙስሊም ሰው ወደ ጌታ ሲመጣ የሚያድነው ደሙ ብቻ ነው ወይስ ክርስቶስ ኢየሱስ በምድር ላይ ሆኖ የለመነው ልመናም አለ? ያ ምልጃውንም ኢንክሉድ አድርጎ ነው ወይስ በምድር ላይ የትኛው ነው? አይደለም የትኛው የትኛው ልመና? አባቴ 17 ላይ ያለው ዮሐንስ 17 ላይ ያለው አባቴ ሆይ ስለሰጠኝ ስለ ዓለም አልለምንህም እያለ የለመናቸው ልመናዎች አሉ። በመስቀል ላይም ሆኖ ደግሞ የለመናቸው እሱንም ነገር ነው እኮ አንተ እኮ ማለት ነው ጆሮ ስለማይሰማ እኮ ነው። ይሄን አትጠቀምበትም። ስንቴ ነገረ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ያለው አባቴ ሆይ እኔና አንተ አንድ እንደሆን ከቃላቸው የተነሳ አንድ ይሁን ዘንድ ስለነሱ ለምናል። ስለነሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው ብሎ እስከ ዓለም ፍጻሜ ድረስ በክርስቶስ ኢየሱስ አምነው ወደ ጌታ ለሚመጡትም ጭምር ይህ የቤተክርስቲያን አንድነት ጸሎት ይሰራል አለ። ሞኬ ስንቴ ይመልስልህ? እሱን ተግባባን እኮ ልደት በደንብ አዳምጠን። እሱን ተግባብተናል እኮ። እና ታዲያ ምንድን ነው የምትለው ታዲያ? የእኛ እኮ ጥያቄ አለ እኮ የእኛ ጥያቄ እንደዚህ አድርገህ መልስልኝ። ከዚህ በላይ ምን አይነት ስትሪት መልስ መልስልኝ? እንደዚህ አድርገህ መልስልኝ። እሺ ችግር የለውም። እኔ አሁን ሌላ ነበር ጥያቄ። አሁን ያ ሰውዬ ሲመጣ ወደ ክርስቶስ ሲመጣ፣ ስለዚህ ደሙና ምኑ ነው የሚያማልደው? የለመነልን ልመናው ነው የሚያማልደው ማለት ነው። አንዴ መሀል ላይ እንዳትገባ። አጠቃላይ ሰዎች የሚድኑት በክርስቶስ ኢየሱስ። ሞክ ይቀጥልሽ። ሞክ እኛ ብለናል ወይ ነው አሁን ያቀረበው። እኛ በክርስቶስ ልመና ነው ብለናል አላለን? በቤዛነቱ ብለን በጣም በተደጋጋሚ ብሩኬ፣ አንድም በድጋሚ ቆይ አንዴ የመጨረሻ እናቀርብና ወደ እኔ ጥያቄ ነው የሚመለሰው። አሁንም ጌታ ኢየሱስ ክርስቶስ አዎ ምን አድርጎልናል? በቤዛነቱ አንድ ጊዜ አድኖናል። የሊቀ ክህነትን ምልጃ አቅርቧል። ያ ደግሞ ለዘላለም የሚሆን ነው፣ ለሁላችንም ለዘላለም የሚሆን ነው ብለን እናምናለን። ክርስቶስ አሁን ላይ ምልጃን ያቀርባል ወይ? ጥያቄ ነው። አይ አያቀርብም የሚለው ቆይ በጌታ ቆይ ልጨርስ አንድ ሚኒት አድርገው። አሁን ምልጃን አያቀርብም የምትል ከሆነ ራይት በቃ ተጨባበጥ ነው ማለት ነው። ኖ በዛው አንድ ጊዜ ባቀረበው ውስጥ ደግሞ ኖ አሁን ላይ ያቀርባል ካልክ አልተግባባንም። አይ አያቀርብም አንድ ጊዜ ባቀረበው ለዘላለም ይሆናል፣ ያ ይጠቅመናል፣ ያንን በዛ ውስጥ ድነት እናገኛለን የምትል ከሆነ ደግሞ ተስማማን ማለት ነው። ግዴታ መጨቃጨቅ የሌለብን ነው። ሐሳብን ልስማ። አሁንም ይለምናል ብያለሁ። ዛስ ዋይ ይሄንን እንደ ኤግዛምፕል አድርጌ ያመጣሁበት ደሙና ምልጃው አሁን ያንን ሰው ያድነዋል አያድነውም ወይ ስለው አዎ ወይ አይደለም በለኝ ነው። ወደ ጥያቄ ልግባለሁ።
ልመልስልህ ያንተ መልስ ማለት ነው። ያንተ መልስ ልመልስ። አሁን ይለምናል ወይስ አይለምንም እያለ ነው እኮ ይለምናል እኮ ብያለሁ። ልደት ይኸውልህ አሁን በደንብ አዳም። እኔ ይለምናል ብያለሁ ያሳየው ስለዚህ ክርስቶስ አሁን በዚህ ሰዓት አብን ይለምነዋል እያልከን ነው? አላልኩም። ታዲያ ይለምናል እያልክ ያለው ምን ነው ታዲያ? ማንንም ይለምነው ታዲያ? እሺ ሐሳቤን አግኘኛ። ይኸውልህ ሐሳቤን እኮ ስላላገኘኝ አሁን እያልኩኝ ያለሁት በምድር ላይ ክርስቶስ ኢየሱስ ደሙ ሲያቀርብ ሲለምን ሲማልድ የነበረው ነገር በሙሉ ፍጹም ሰው ፍጹም አምላክ ስለሆነ ዘላለማዊ ነው። ጥያቄያችን እሱ አይደለም ጥያቄያችን ክርስቶስ በምድር ላይ ያደረጋቸው ነገር ዘላለማዊ ናቸው ወይንስ አይደለም? እኔ እኮ አንተን ጠንቅቄ ነው ማለት እኮ እንዴት እንደምትሯሯጥ የኛ ጥያቄ አሁን ላይ በአብ ቀኝ ባለበት ራይት ናው አት ዲስ ሞመንት አብን ይለምነዋል ወይስ አይለምነውም? የምልጃ ስራ ይሰራል ወይስ አይሰራም? አዎ ይለምነዋል። መጀመሪያ ላይ ባቀረበው ዘላለማዊ ስለሆነ አሁንም ያለመነው እስቲ ለሚመጡትም አሁንም ያማልዳል ይኖራል። አላገኘንም። አሁን አይለምንም ብላል አላልክም? ብሩ ቆይ አይለምንም ብላል አላልክም? አተሶ ይታዘባል። ጴንጤ ማለት ነው እኮ በቃ እንደዚህ እንዲስትይዞ እንደዚህ ቅድም አንዴ ባደረገው ነገር ብቻ ነው አንዴ ያቀረበው ምልጃ ነው እንጂ በዚህ ሰዓት ላይ አብን አይለምንም። በዚህ ሰዓት ላይ ምንም አይነት ምልጃ አይሰራም ማለት ቅድም መግቢያ ላይ እየሰማሁት ነበር። አሁን በዚህ ሰዓት በዚች ሞመንት በአብ ቀኝ ባለበት አብን ይለምነዋል ወይ? አዎ ይለምነዋል። መጀመሪያ ዛከራ ዘጋ ተስማምተና መጀመሪያም እኮ ያልኩህ ለዚህ ላለመግባባት ነው። ዝም ብሎ ነው የሚያወራው። አቅጣጫ የለውም። መጀመሪያ ላይ አይለምንም ብለን በቃ ክርስቶስ አሁን ላይ ይለምናል? አይለምንም እና አንድ ጊዜ ባቀረበው ነው። አዎ ተግባባ፣ አለቅ። ከዛ አሁን ላይ ደግሞ ይለምናል። ውጪስ በጣም ተቃራኒ የሆነ ነገር ማለት እርስ በርስ ጋር መጀመሪያ በቃ የማይገናኝ ቅድም ግን የተነሳው ነገር ላይ ትንሽ ነገር ለማለት ያህል እኛ በክርስቶስ አንድ ሰው የሚድነው በክርስቶስ በእርሱ የሚያምኑትን ፈጽሞ ሊያድናቸው ይችላል ይላል ዕብራውያን ምዕራፍ 7 ከቁጥር 26 ላይ ከቁጥር 25 ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ተብሎ ተነግሯል። ሰው ልጆች የሚድኑት በክርስቶስ ኢየሱስ ልመና አይደለም። ሰው የሚድነው በክርስቶስ ኢየሱስ ልመና አይደለም። ሰው የሚድነው በክርስቶስ ኢየሱስ ቤዛነት ነው። ዕብራውያን ምዕራፍ 9 ቁጥር 20 ላይ ደም ሳይፈስ ስርየት የለም ይላል መጽሐፍ። ደም ሳይፈስ ስርየት የለም። ደም ሳይፈስ መስዋዕት ሳይሆን መስዋዕቱ ለኃጢአት ይቅርታ ያ መስዋዕት ሳይቀርብ እንዴት ነው ሰው የሚድነው? ስለዚህ የሰው ልጆችን ከእግዚአብሔር ጋር የሚያስታርቀው በክርስቶስ ኢየሱስ በደሙ በኩል ነው። ቆላስይስ 1:19-20 ድረስ በመስቀሉ ሰላምን አደረገ በምድርም በሰማይም ያሉትን ለእርሱ እንዲያስታርቅ ማለት ነው። በሰማይም በምድርም ያሉት በመስቀሉ ደም ምንን አደረገ? ሰላምን አደረገ ነው የሚለው። ስለዚህ ደም ሳይፈስ ሰው ሊድን አይችልም። ደሙ ነው ምልጃው ነው ተብሎ አይደለም ራሱ ተነጥሎ በምልጃው ሲጀመር የሰው ልጆች በመጀመሪያ ደረጃ እንዴት ነው ደም ሳይፈስ የሰው ልጆች ሊድኑ የሚችሉት? ግን አምነው ወደ ክርስቶስ ሲመጡ። ስለዚህ እዩ በክርስቶስ ኢየሱስ የቤዛነት ስራ አምነው ማለት ነው። በክርስቶስ ኢየሱስ የቤዛነት ስራ አምነው ወደ እግዚአብሔር የመጡትን ወደ ክርስቶስ ኢየሱስ ወደ ቤተክርስቲያን የተጨመሩት እነዛ ወደ ቤተክርስቲያን ህብረት የተቀላቀሉት ግን ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ጌታ ኢየሱስ ክርስቶስ ያቀረበው ያ ታላቅ የሊቀ ክህነት ጸሎት አባቶ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ስለነርሱ ለምናለሁ ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው የሚለው ያ ቃል ግን አምነው በክርስቶስ ኢየሱስ ሉክ እንግዲህ እዚህ ጋር ልብ ብላችሁ አዳምጡ። በክርስቶስ ኢየሱስ ቤዛነት አምነው ወደ ቤተክርስቲያን ህብረት ለተጨመሩት ለነዚያ ለዳኑት ግን ያ የክርስቶስ ኢየሱስ የአንድነት ጸሎት የቤተክርስቲያን ጸሎት እስከ ዓለም ፍጻሜ ለሚነሱት እያመኑትም ለሚመጡትም አሁንም አምነው በቤተክርስቲያን ውስጥም ለተጨመሩትም ምን ይላቸዋል? ይረዳቸዋል። ግን ሰዎች ወደ ጌታ ህብረት ለመምጣት ወደ ክርስቶስ ኢየሱስ ለመጠጋት ወደ እርሱ ለመግባት ግን በጌታ በኢየሱስ ክርስቶስ አዳኝነት፣ መካከለኝነት፣ አስታራቂነት፣ ሊቀ ክህነት፣ ቤዞት አምነው ነው የሚጨመሩት። ሙኪ እዚህ የምጨምረው ነገር ካለ እንጨምርና ሌላ ሰው አስገብተን ደግሞ እንቀጥላለን። በቂ ነው። የጌታችን የኢየሱስ ክርስቶስ ማዳንን እኛ ቤተክርስቲያናችን ትሰብካለች፣ ትናገራለች። አንድ ጊዜ የፈጸመልን እስከ ዘላለም ድረስ እንደሚሆንልን እናምናለን።
ምልጃው አንድ ጊዜ አቅርቧል። አዎ ለዘላለም ነው። ደሙን አፍስሷል። አዎ ለዘላለም ነው። ደሙን አፈሰሰልን እስከ ዘላለም ድረስ። ያው አንድ ጊዜ ያፈሰሰው ደሙ እስከ ዘላለም ያድነናል፣ ወደፊትም ያድነናል። የሚመጡትንም የሚድኑትን ሁሉ መዳን የሚፈልጉትን ሁሉ ያድናቸዋል። የጌታ የኢየሱስ ክርስቶስ ደም። ይሄ እምነታችን ነው። ግን አሁን ላይ ክርስቶስ ይህንን ሁሉ ተፈጸመ ያለው ምንድነው? ሰባቱ መስቀል ላይ የተናገረው። በነገራችን ላይ በመስቀል ላይ ሆኖ ከተናገራቸው ውስጥ አንደኛው ምንድነው? መጨረሻው ተፈጸመ። በቃ ለሰው ልጆች ሊሰራው የሚገባውን ሁሉ ክርስቶስ ፈጸመ። ከዛ በቀራኒው ላይ ነፍሱን አሳልፎ ሰጠ። ከፈጸመ በኋላ ነው በቃ ተፈጸመ ብሏል። ስለዚህ አገልግሎቱን ሁሉም ክርስቶስ ምን አደረገ ማለት ነው? ፈጽሞታል። ለአንድ ጊዜ የፈጸመው ግን ሕያው አድርጎ ለዘላለም ለሁሉም ለሚያምኑት ወደፊት ለሚመጡት ሁሉ ሕያው አድርጎ ስላቆመ ሁሉም በእርሱ በኩል ምን ይሆናል ማለት ነው? ይድናል፣ ድነትን ያገኛል። አሁንስ ክርስቶስ አሁን በሰማያት ይህንን አገልግሎት ይሰራል? አይሰራም። ይህንን ምልጃ ያቀርባል? አያቀርብም። ታዲያስ አንድ ጊዜ በፈጸመው ሁሉ ነገር ያከናውንልናል። እግዚአብሔር ያክብርልን። አሜን። ኦኬ፣ እግዚአብሔር ያክብርልን። ቃል ታሰማልን። እነ ፋፊ እነ ቃልዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያለሁ። ሰላም፣ እንዴት ናችሁ? አለን። እግዚአብሔር የተመሰገነ ይሁን። ሁሉ ሰላም። እሺ፣ ይቅርብ ቤት 18 ፕሮቴስታንት አለ። ሌላ ፕሮቴስታንት አንድ ቁጥር የሚጽፍልን ህዝቡን አስቱ በደንብ እና ህዝቡን አስቱት አለ። እናንተ ያሳታችሁትን ህዝብ ለማስተካከል እየሞከርን ነው እንጂ ጌታ ምን ብለን ኦኬ ይሰማል ድምጼ? ይሰማል። እሺ ፕሮቴስታንቶች የላችሁም ማለት ነው። ፕሮቴስታንት ሮዚና ይላል። አላችሁ ገስት ሪኩዌስት ላይ ጴንጤዎች አላችሁ? እስከ አንድ ቁጥር ጻፉልኝ። ገስት ሪኩዌስት ላይ ጴንጤዎች አላችሁ አላችሁ? ብሩኬ ፍታ። በቃ አንተ ደግሞ አሻሽለናል። ሌላ ቀን ገስት ሪኩዌስት ላይ ጴንጤዎች አላችሁ? የላችሁ? በቃ ከሌላችሁ እኔ መልእክት ላስተላልፍና ምናምን የመጨረሻ መልእክት መጨረሻ መልእክት ላስተላልፍና ላይቫችንን እንጨርሳለን። ከትዝብቴ ልጀምር። እንግዲህ ሰሞኑን ከታዘብኩት ትላንትና በተለይ ወንድማችን ጆን ዳንኤል ሊፈታ ነው ተብሎ ልክ ይፈታል ተብሎ ፍርድ ቤቱ ተናገረ አይደለ? በጣም ደስ የሚል ነገር ነው። እንኳን እግዚአብሔር በዚሁ አሳለፈለት። እንኳን እሱንም ወደ በዙሪያ ያሉትንም ሰዎች እንኳን መድኃኔዓለም ክርስቶስ ኢየሱስ ረዳቸው። እንኳን መድኃኔዓለም ኢየሱስ ክርስቶስ ረዳቸው። ነገር ግን አዶናይንና ጆን ዳንኤልን ቆይ ምን አገናኛቸው? አሁን ጆን ዳንኤል ወደ ቦታው መጥቷል። ቦታህን ትለቃለህ። ሲጀመር ጆን ዳንኤል ኮንተንት ክሬተር አይደለም። ያን ያህል እሱ ላይቭ ስትሪመር ነው። ጆን ዳንኤል አዶናይ ኮንተንት ክሬተር ነው። ቪዲዮ ነው የሚሰራው፣ ሰዎችን ነው ሞቲቬት የሚያደርገው። ሁለት የተለያየ የቲክቶክ ኮንተንት ቦታ ላይ ያሉ ሰዎችን ለምን ወደዚህ የምታጋጯቸው? ያኛውም ሲመጣ ካቆመበት ይጀምራል፣ ይሄኛውም ደግሞ እየሰራ ያለ ሁለቱም የየራሳቸው የማይገናኝ ኳሊቲ አላቸው። ይሄኛውም የየራሳቸው የሆነ ምርጥ ኳሊቲ አላቸው። ምንድን የኢትዮጵያ ሕዝብ ግን አይውደድህ። በእውነት ሰው መፍራት ያለበት በኢትዮጵያ ሕዝብ በአንዴ መወደድ ነው። በአንዴ መወደድ በጣም ወረተኛ ፍቅር ስለሆነ ማለት የኢትዮጵያ ሕዝብ ፍቅር በጣም ወረተኛ ነው። ልትፈራ ይገባል። ወይ ደግሞ አንዴ ሲወዱኝ በቃ ደስ ብሎ ከዛ ሲጠሉኝ የምትሸማቀቅ ሰው ከሆነ ማለት ነው ልትናደድ ትችላለህ። እና
ከቻላችሁ ይቀራረቡ። አዶናይ ሶ ሃምብል በጣም ሃምብል ሰው ነው። እኔ እስካየሁት ድረስ በጣም ሃምብል፣ በጣም ፐርሰናል የሆነ ክፋት የሌለበት ሰው፣ የሰዎችን ምቀኝነት የማያውቅ ሰው፣ ማንም አብሮት ቪዲዮ እንኳን ሲሰራ አብሮ የሚቀረጽ መንገድ ላይ እንኳን ፎቶ እንነሳ ሲሉት እንኳን በቀላል። ሌላዎቹ እኮ ያን ያህል እንደዚህ አቬሌብል አይደለም፣ በጣም ጉረኞች ናቸው። እሱ በጣም ሃምብል ነው፣ ሲበዛ ሃምብል ነው። እና ለዛም ይመስለኛል በዚህ ልክ ትልቅ ደረጃ ላይ ሊደርስ የቻለው እና ማያገናኝ ነገሮችን አታገናኟቸው። ያኛውም ልጅ የሆነ ጭንቅላቱ ተበርዞ ወደ ሚዲያው እንዲመጣ አታድርጉት። ከቆመበት ቦታ ላይ ይቀጥላል፣ ስራውን ይሰራል በራሱ መንገድ። ልክ ነው። ጆን ዳንኤል የሚሰራቸው የእርዳታ ስራዎችን ሰርቶ ያውቃል። በተለይ ላይቭ ላይ በጣም የሱ ላይቭ ስትሪም በጣም አግሬሲቭ ነው። ብዙ ሰዎች ጋር ተደራሽነት አለው። አቅም ያለው ኢነርጄቲክ የሆነ ሰው ነው። ይሄኛው ደግሞ ሰዎችን ሞቲቬት በማድረግ ሰልፍ ኮንፊደንስ እንዲሆኑ ሰዎች በራስ መተማመናቸው እንዲጨምር መስራት እንደሚችሉ፣ ካሉበት መጥፎ ሱሶች መላቀቅ እንደሚችሉ፣ ራሳቸውን መለወጥ እንደሚችሉ፣ ነጋቸው ላይ መስራት እንደሚችሉ፣ አቅም እንዳላቸው ሰዎችን እያበረታታ ተለውጦ ያሳየ ሰው ነው አዶናይ ከራሱ ጀምሮ። ኢቨን እንኳን ሰዎች ደፍሮ ሊናገሩ የማይችሉትን በጓዳቸው የሚቸገሩበትን የማስተርቤሽን ችግር እንኳን እኔ እንደዛ አደርግ ነበር፣ ፖርን አዲክትር ነበርኩኝ፣ የወሲብ ፊልሞች ሱሰኛ ነበርኩኝ፣ እንደዚህ አደርግ ነበር፣ አሁን ግን ከዚህ ነገር ወጥቻለሁ ብሎ የራሱን ገበና ኃጢአት ገልጦ ያሳየ ሰው እኮ ነው። ይሄን ያህል ማለት ነው። ሶ ስፔሻል። ማንም በሱ ልክ የራሱን ገበና አውጥቶ የተናገረ ሰው እዚህ ሚዲያ ላይ አይቻላል። ሰው እኮ ሲያስተምር በሌላ ሰው እያደረገ ነው ሲናገር። ስለዚህ ነገር አብዛኛው ወንድ እኮ በዚህ ነገር እኮ ይጠቃል። እኔ ብዙ ጊዜ ቪዲዮ ሰርቼበት አይታችኋል። እሱ ግን የራሱን ውርደቱን ኃጢአቱን አደባባይ ላይ አውጥቶ እሱን ብቻ አይደለም ለውጡንም አሳይቶ የት እንደደረሰ አይታችኋል። ስለዚህ አታፎካክሯቸው። የማይፎካከሩ ሰዎችን አታፎካክሯቸው። በየራሳቸው ምርጦች ናቸው፣ በየራሳቸው ጎበዞች ናቸው፣ በየራሳቸው አሪፎች ናቸው። ጆን ዳንኤል በራሱ ኮንተንት አሪፍ ነው፣ በራሱ ላይቭ ስትሪም አሪፍ ነው። አዶናይ በራሱ መንገድ ጸዴ ነው፣ አሪፍ ነው፣ ሰርቷል። መጠቀም ያለባችሁን ከሁለቱም መጠቀም ነው። ሁለቱ ብቻ አይደሉም እኮ ቲክቶክ ላይ እኮ ፌም፣ ሌላም በርካታ ሰዎች እኮ አሉ በየራሳቸው መንገድ ጸዴ ስራ የሚሰሩ እና በግድ ወደድኩ ከዛ ጠላው አይነት ገጸ ባህሪ አታምጡ። የሆነ ኢትዮጵያዊ መገለጫ ነው። እርግጥ እንደዛ መልካም ነው። ሌላኛው ደግሞ የማስተላለፈው መልእክት ምንድነው መሰላችሁ? የማስተላለፈው መልእክት ምንድነው? ታህሳስ 11 ወደ ፍቅር ሀገር ወደሆነችው ወደ ድሬዳዋ እንሄዳለን እና ረዘም ያለ ጊዜ ነው ያለን። ወደ ድሬዳዋ እንሄዳለን። ድሬዳዋ እንግዲህ የምንሄድበት በጣም ትልቅ ስራ ስላለ ነው እና ወዳጆቼ እስከዛሬ ድረስ ከኔ ጋር አብራችሁ በብዙ አይነት መንገድ ከጎኔ ስታግዙኝ ስትደግፉኝ የነበረ በቤተክርስቲያን ጥሪ ላይ አቤት ብላችሁ ስትመጡ እና መታችሁ ብዙ ነገር ስታደርጉ የነበራችሁ ሰዎች ለአንድና ለመጨረሻ ጊዜ ደግሞ ለዚህ ፍቅር ለሆነው ህዝብ፣ ጸብን ለማያውቀው ሆዱ በጣም ንጹህ የዋህ ለሆነ ለድሬዳዋ ህዝብ ደግሞ የምናደርገው በጣም ትልቅ ስራ ስላለ ያ ድሬዳዋ ላይ ሄደን ፕሮግራሙ ከመከናወኑ አስቀድሞ እኔ በራሴ እንደዚህ በምንማማርበት ሰዓት ላይ በላይቭ ፕሮግራም አላማው ምን እንደሆነ እንዴት እንደሆነ እያንዳንዱን ነገር አስረዳችሁና እንደተለመደው ከወዲሁ እዛው ሄደን ሰርፕራይዝ እናደርጋቸዋለን። የድሬዳዋ ህዝብን ማለት ነው። እኛ እዚህ ሆነን ስራችንን ሰርተን ቦታው ላይ ሄደን ሰርፕራይዝ እናደርጋቸዋለን። ምን ይመስላችኋል? ከሳምንት በኋላ ይህንን ቻሌንጅ ይጀምራሉ። በጣም ለዚህ ደግ የዋ ምርጥ ህዝብ ማለት ነው። የሆነ ቂም በቀል የማያውቅ ደግ ቤቱንም ንብረቱንም ልቡንም በአንዴ የሚሰጥ ህዝብ ማለት ነው። ደግ የሆነ ህዝብ ሳይሳሳ ለሚያበላ በጣም ነው ደስ ቢለው። የድሬዳዋ ህዝብ ነው ለመናገር የይቅርታ ህዝብ በጣም ይቅር ባይ ህዝብ ነው። መቼስ ለጃኒ ያደረጉትን የይቅርታ አይታችኋል። የይቅርታ ህዝብ ነው የድሬዳዋ ህዝብ። እኔ ከድሬዳዋ ልጆች ጋር ተምሬያለሁ። ዩኒቨርሲቲ ላይ አብሬያቸው ኖሬያለሁ። ሲወጡ እንኳን ዶርማቸውን እንትኑን አይቆልፉትም። በራቸውን እንኳን ቁምሳጥናቸው ኤቭሪቲንግ ክፍት፣ ልብሳቸው፣ ጫማቸው፣ ኮምፒውተራቸው ምናምን ውጪ። ለብቻዬ ልብላ፣ ለብቻዬ ልጠጣ፣ ለብቻዬ ልፍልኝ አያውቁ ምናምን። ተጫዋች ምናምን፣ ሸር የለ፣ ምቀኝነት የለ፣ የሰው ውድቀት አይመኙ ምናምን። የመጨረሻ ፍቅር ናቸው። ኢቨን እንኳን ቢሰድብህ እንኳን ምናምን ይረሳዋል ከሆነ ደቂቃ በኋላ ማለት ነው። ተናዶ እንኳን ቢናገርህ ሰድቦ ና ምሳ እንብላ ምናምን ይልሃል። አሁን ተጣልተኸው እዚህ ጋር ታት ማች በጣም የሚገርም
ልብ ያላቸው ህዝቦች ናቸው። ለእነዚህ ምርጥ ሰዎች ድሬዳዋ ላይ ያለ የእግዚአብሔር አብ ቤተክርስቲያን አለ እና ከስንት ጊዜ አንዴ ነው እኔ ወላይታ ላይ ተጠርቼ ነበር ቀረው፣ ባህር ዳር ተጠርቼ ነበር፣ ባህር ዳር አልሄድም። በርካታ ብዙ ቦታዎች ላይ አሁን ላይ ይህን ነገር ስላበዛሁት ወደ ጎን አድርገን በቃ ትንሽ ጋፕ አድርጌ ረፍት ላድርገናል። ግን አሁን ረዘም ካለ ጊዜ በኋላ ወደ ድሬዳዋ ሄዳለሁ። ድሬዳዋ ስንሄድ ልክ የጎንደርን ህዝብ አስደስተ ነው እንደመጣ ነው የድሬዳዋንም ህዝብ አምቦ ላይ ጉባኤ ለማዘጋጀት ነበር። የአቅም ጉዳይ ሆኖ አልተሳካም። እሱን ደጋግሜ ነግሬያቸዋለሁ። እና አሁን ድሬዳዋ ላይ ስንሄድ ጠንከር ያለ ስራ እንድንሰራ ፋፊ ወንድማችን ዮሐንስ ለመጨረሻ ጊዜ ድሬዳዋ ላይ ያስደስተናል አያስደስተንም? ያንቺ ግምት ይሰራል? እረፍት ስላደረግን ረዘም ያለ እረፍት ስላደረግን ከጎናችን ይቆማል አይቆምም? ከድሬዳዋ ህዝብ ጋር እስኪ የሆነ ነገር አንቺ ካልሽው ይሳካል። ገና ነው በእርግጥ በዛኛው ወር ነው። ጸጥ ብላለች ማለት ይሄ ነገር ያሰጋል። ስለዚህ በተስፋ እንጠብቃለን። ሁላችሁም ከጎኔ እንደምትቆሙ ተስፋ አደርጋለሁ። በሚቀጥለው ሳምንት እንደዚሁ ረጅም ሰዓት ላይ እንማማርና ከተማማረን በኋላ ለድሬዳዋ ህዝብ ቆንጆ ሰርፕራይዝ አዘጋጅተንላቸው ስንሄድ ይኸው እኔ እናንተ ጋር ከመምጣቴ በፊት የእናንተ ወዳጆች እናንተ የምትወዳቸው እንደዚህ አድርገዋል ብዬ ነግራችኋለሁ እዛ ማለት ነው። እና መጨረሻ ላይ ኦርቶዶክሳውያን ጥያቄ ያላችሁ ብዬ ነበረ። አላችሁ ኦርቶዶክሳውያን 1 2 3 ኦርቶዶክሳውያን ካላችሁ የእናንተን ጥያቄ ልቀበል እና ቅድም አንድ ልጅ ነበረ አስገብቼ መልስላለሁ ያልኩ አለ። መጨረሻ ላይ ጥያቄህን እቀበላለሁ ብዬ ነበረ። ማን ነበረ? አይ የሆነ ልጅ ነበረ። ቅድም አንድ ልጅ ነበር አስገብቼ ያስወጣሁት። ጥያቄ ያለ አስቸኳይ ነው ስለው አይ አይደለም መጨረሻ ላይ ምናምን ብሎኝ ነበር። ምናረሙ መጽሐፍ ቅዱስ ደግሞ ይዘን ሄዳለን። በነገራችን ላይ ወደ ድሬዳዋ በስማም ዘጭ መጽሐፍ ቅዱስ በጣም ብዙ መጽሐፍ ቅዱስ ነው ይዘን የምንሄደው ወደ ድሬዳዋ። በአሁኑ ስንሄድ ስፖንሰር ልታደርጉ የምትፈልጉ ሰዎችን መጽሐፍ ቅዱስን ለሰፊው ሕዝብ ለመስጠት ልታናግሩኝ ትችላላችሁ። የተወሰነ ያገኘሁት መጽሐፍ ቅዱስ አለ ወዳጆቼ። እኔ አያሳጡኝም፣ እጄ ባዶ ሆኖ አያውቅም። በመጽሐፍ ቅዱስ ስጠይቅ እጄ ባዶ ሆኖ አያውቅምና ድሬዳዋ ላይ መጽሐፍ ቅዱስን የአሸን መጽሐፍ ቅዱስ ነው ይዤ መጣ ድሬዳዋ። በርካታ ቪዲዮዎችን እንደምሰራ ተስፋ አደርጋለሁ። ሄጄ አላቅም። ድሬዳዋ ለመጀመሪያ ጊዜ ነው የሚሄደው እንደ እግዚአብሔር አምላክ ፍቃድ። ከዚህ ፊት ሄጄ አላቅም። በስምና በዝና ብቻ ነው ማቃት ድሬን። አሁን ግን ልሄድ ነው እና ድሬዳዋ ህዝብ በጣም በጉጉት እየጠበቀ እንደሆነ አምናለሁ። በፍቅር እንደምትቀበሉ እርግጠኛ ነኝ። ላልመለስ ሁሉ ይችላለሁ። ከዛ ሄጄ ነው ከዚህ ቀኑ በሐዋሳ ፍቅር ነበር ውድቅ ያልኩት። ሐዋሳ በጣም የምትገርም ሀገርና ከዛ ባህር ዳር ሲሄድም ባህር ዳርም በጣም ጸዴ ሀገር ናት። ከባህር ዳር ስንመለስ ደግሞ ጎንደር ደግሞ የሰው ፍቅር በስመ አብ ወወልድ ወመንፈስ ቅዱስ የሚገርም የሀገር ፍቅር ከነ ክብሩ ያለበት ቦታ ሲሆን ጎንደር። ከዛ ወላይታ ስንሄድ ደግሞ የወላይታ ህዝብ የደቡብ ህዝብ ደግሞ በጣም ጭርሻ ደግ እዛ ሄደን ደግሞ ተንከባክቦን መጠን ድጋሚ ደግሞ ሲዳማ ሄደን ሐዋሳ ህዝብ እንደተለመደው ብቻ እኔ ከአዲስ አበባ በወጣው ቁጥር የትኛውን ቦታ የህዝቡ አቀባበል በጣም ደስ የሚል ነው። እንዲህ ነው ነገር የለም እና ያ ወንድማችን የለም። ስለዚህ ፕሮግራም አደርግና ድሬዳዋ ህዝብ እዛ ላይ ያለው ቤተክርስቲያን ጸዴ ነገር እናደርጋለን። ኦኬ ፋፊ አለሽ? ቅድም ስጠይቅሽ ዝም አልሽ እኮ። ወንድማችን ዮሐንስ የድሬዳዋ ፕሮግራም ላይ ይገኛል ላይገኝም ስልሽ ጸጥ አልሽ። አልሰማሁም ነበር እንዴ? በደንብ ነው የሚገኘው። አሁን በሰፊ እንደውም በጣም በእርግጠኝነት ያኮራናል። ታዲያ ያኮራናል። ይኸው ከሐዋሳው በኋላ እኮ አሁን የትም ቦታ ላይ አልተገኘሁም። እኔ እስካሁን ሀሳቤን ሰብስቤ መማር ማስተማር ላይ ነው ያለው። ትንሽ ረፍ ላድርገው። ቀጣይ ወር ላይ ነው በነገራችን ላይ ሁላችሁም ነው የዛን ጊዜ የማላስቸግረው ሰው የለም። ከላይ እስከታች ሁላችሁም ነው ማስቸግራችሁ። ቀጣይ ወር ስለሆነ ጊዜ አለን። እስከዛ ድረስ ሁላችሁም ነው ማስቸግራችሁ። ከመሄድ ታህሳስ ላይ ነው
እና በዛ እናደርጋለን። ማታም እንገባለን ላይቭ እግዚአብሔር ከፈቀደልን። ሰሞኑን በተከታታይ እየገባን እንደምንማማር ቃል እገባላችኋለሁ። በሰሞኑን በተከታታይ እየገባን እንማማራለን እንደ እግዚአብሔር አምላካችን መልካም ፍቃድ። ጣት ሴት በቃ ጨርሰናል። በዚህ ሳብሬ ይሰማለው አለ ትሰማለህ? ትንሽ ድምፅ አለ እንጂ ከኋላ ጸገነትን ትንሽ ድምፅ አለ። ጸገነትን ላስገባት ጥያቄ ያለኝ እያለች በቃሉ የጌታ ስጋና ደም አማናዊ ነው ማለት እውነተኛ ነው ማለት ነው። እንደ ፕሮቴስታንቶቹ ለመታሰቢያ ብቻ ሳይሆን እውነተኛ ነው፣ መድኃኒት ነው፣ የዘላለም ሕይወት የሚሰጥ ነው ማለት ነው። የጌታ ስጋና ደም አማናዊ ነው። አማናዊ ማለት የግዕዝ ቃል ነው። የአማርኛ ትርጉሙ እውነተኛ ማለት ነው። እሺ ጸገነት እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ምን ነበረ ጥያቄሽ? ዕብራውያን ምዕራፍ 2 ቁጥር 12-24 ላይ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ክርስቶስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሷል። ዕብራውያን 2 አይደለማ፣ ዕብራውያን 12-24 አይደል? እሺ ይህን እስኪ ብታብራራልኝ ብዬ ነው። ዋው በጣም 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 ደስ የሚል ነው። ኦኬ እንደዚህ ይላል ዕብራውያን ከቁጥር 22 ጀምሮ ያለውን ላንብብላችሁ። ከቁጥር 22 ጀምሮ ያለውን ላንብብላችሁ፣ ምክንያቱም ሀሳቡ ከዛ ጋር ተያይዞ ነው የሚመጣው። በአምቦ ጉዳይ አሁን ላይቭን ከመዝጋቴ በፊት እነግራችኋለሁ። እሺ ጥያቄ ልመልስና ነገር ግን ወደ ጽዮን ተራራ እና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቷም ኢየሩሳሌም በደስታም ወደ ተሰበሰቡባት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻሉ ወደሚናገሩ ወደ መረጨት ደም ደርሳችኋል። ምን ማለት ነው? በሰማያት ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል ማለት ከዛ ከነበራችሁበት ከጨለማው ህይወት ከራቁትነት ከጌታ ርቃችሁ ከነበራችሁበት ከዛ ወደ ክርስቶስ ኢየሱስ ቤተክርስቲያን ወደ ልጁ ፍቅር መንግስት አፈለሰን እንዲል ቆላሲያስ ምዕራፍ 13 ላይ ወደ ከጨለማ አገዛዝ ነፃ አውጥቶ ወደ ፍቅሩ ልጅ መንግስት አፈለሰን እንደሚል ክርስቶስ ኢየሱስ ወደ ሰራት ወደ አዲስ ኪዳኗ ቤተክርስቲያን ደርሳችኋል። የእግዚአብሔር ከተማ የተባለችው ቤተክርስቲያን ናት። ወደ ሰማያዊቷም ኢየሩሳሌም ማለት እንግዲህ ቤተክርስቲያን በምድር ብትሆንም ስራዋ ሰማያዊት አይደለች። በደስታም ወደ ተሰበሰቡት ወደ አእላፋት መላእክት ጌታ ያለበት ቦታ ላይ መላእክቱ ደግሞ ከእርሱ ጋር አሉ። ስለዚህ መላእክትም ወዳሉበት ወደዛች ቅድስቲቱ ከተማ ገብታችኋል እያለ በሰማያትም ወደ ተጻፉ ወደ በኩራት ማህበር ሲል የጻድቃን ማህበር ወደ ሆነችው ወደ ክርስቶስ ኢየሱስ ቤተክርስቲያን በኋላኛው ደግሞ ወደ እግዚአብሔር መንግስት ወደ መንግስተ ሰማያት ወደ ምንገባበትንም ያሳያል። የሁሉ ዳኛ ወደሚሆን ወደ እግዚአብሔር እንግዲህ ርቀን ነበር ከእግዚአብሔር፣ በክርስቶስ ኢየሱስ ደግሞ ከእግዚአብሔር ጋር ታርቀናል። ስለዚህ ርቀን ከነበርንበት ከእግዚአብሔር ተጣልተን ነበር። እግዚአብሔር ደግሞ አንድያ ልጁን ልኮ አስታርቆናል። በዚያም ወደ እግዚአብሔር አብ ወደ ወልድ ወደ መንፈስ ቅዱስ ቀርበናል። ፍጹማን ወደሚሆኑ ወደ ጻድቃን መንፈሶች ማለት ከዚህ ዓለም ሞትን ድል አድርገው ያሸነፉ የደጋጎች የነ አብርሃም የነ ይስሐቅ የነ ያዕቆብ ማህበር ወዳለበት ወደዛ ደርሳችኋል ማለት ነው። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ማለት ደግሞ የአዲስ ኪዳን መካከለኛ ማለት ክርስቶስ ኢየሱስ በሰውና በእግዚአብሔር መካከል ያለ መካከለኛ ነው። መካከለኛ ነው ማለት በፍጹም ሰውነቱ እኛን ይመስለናል። በፍጹም መለኮታዊ ባህሪው ከአብ ጋር አንድ ነው። የአዲስ ኪዳን መካከለኛ ማለቱ ደግሞ የብሉይ ኪዳኑን ያንን የድሮውን ዘመን አሳልፎ እኛንና እግዚአብሔር ለማስታረቅ በአዲስ ኪዳን በስጋ የተገለጠ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ክርስቶስ የብሉይ ኪዳን መካከለኛ ሳይሆን የሐዲስ ኪዳን መካከለኛ ነው። መካከለኛ ነው ማለት ደግሞ በሰውና በእግዚአብሔር መካከል ያለ የሰውም የእግዚአብሔርን ባህሪ ያለው ሁለቱን አዋህዶ በአንድ የተገለጠ ማለት ነው። ወደሚሆን ወደ ኢየሱስ ደርሳችኋል።
የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ማለት ፍጹም ሰው ፍጹም አምላክ ሆኖ ወደ ተገለጠ ወደ ክርስቶስ ኢየሱስ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እንዲህ ዕብራውያን ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል ማለት የአቤል ደም የሚናገረው ለክስ ነው። ወንድሜ ገሎኛል እያለ ለክስ ነው ወደ እግዚአብሔር የሚጮኸው። የክርስቶስ ኢየሱስ ደም ደግሞ ከአቤል ይልቅ የሚሻል የሚናገር ማለት የምህረትና የይቅርታ ደም ነው። ወደዚህ አማናዊ ወደሆነው ምህረትን ይቅርታን ወደሚሰጠው ወደ ክርስቶስ ኢየሱስ ደም ደርሳችኋል፣ በደሙ ተቀድሳችኋል። የአቤል ደም የሚቀድስ ሳይሆን የሚከስ ደም ነው። የክርስቶስ ደም ግን ይቅር የሚል የሚያጥብ፣ የሚያነጻ፣ የሚቀድስ ከኃጢአት ነፃ አውጥቶ ጻድቅ ቅዱስ የሚያደርግ ነው ማለት ነው። ግልጽ ነው። ጸገነ ግልጽ ነው። አመሰግናለሁ። እና በቀደም በተደጋጋሚ በጣም ብዙ ነገር አስረድቻችኋለሁ። በአምቦ ጉዳይ ላይ አምቦን በግሌ ነበር ጉባኤ ለማዘጋጀት ያሰብኩት። እኔ በግሌ ነበረ ጉባኤ ለማዘጋጀት ያሰብኩት እና ጉባኤውን ለማዘጋጀት በማደርግበት ጥረት ላይ የአርሲ ጉዳይ ከመደራረቡ አንጻር ተደጋጋሚ የቤተክርስቲያን የማሰራት ጥሪ አደራ ከመቀበል የተነሳ በጊዜውና በሰዓቱ በተባለበት ሰዓት ላይ ይቅርታ ላለው የአምቦን ህዝብና አገልጋዮችን ካህናት አባቶችን ባልነውና በተናገርነው ዕለትና ሰዓት ማዘጋጀት ያልቻልንበት ዋነኛ ምክንያት የፕሮግራሞች መደራረብ ነው፣ የአቅም ማጣት ጉዳይ ነው። በዋነኝነት የአቅም ማጣት ጉዳይ ፕሮግራማችን እንዳይከናወን አድርጎታል። በእርግጥ ነው በጣም ሰፊ ሚሊዮን ኦርቶዶክሳውያን ባሉበት ኦሮሚያ ላይ አንዲትን ጉባኤ ለማዘጋጀት አቅም አጥተናል ቢባል ይሄ በጣም ለማመንም የሚከብድ ነገር ቢሆንም ግን ሆኗል። የሆነበት ዋነኛ ምክንያት ደግሞ ከፕሮግራሞች መደራረብ የተነሳ ነው እንጂ ኦርቶዶክሳውያን አማኞች ለቤተ ክርስቲያን በተለይ ኦሮሚያ ክልል ላይ ለሚደረገው የወንጌል መስፋፋት እጃቸውን አንዘረጋም ብለው አይደለም፣ አንሰጥም አናደርግም ብለው አይደለም። ተደራራቢ ፕሮግራሞች ተረጋግተን ቁጭ ብለን ለጉባኤ የሚሆነውን ነገር እንድናደርግ ስላላስቻለን ብቻና ብቻ ነው እንጂ ሰፊው የኦርቶዶክስ ቤተክርስቲያን አማኝ በሀገር ውስጥም ከሀገር ውጭም ያሉት ምንጊዜም ለወንጌል አገልግሎት ከጎናችን እንደምትቆሙ እርግጠኛ ነው። 4-5 ጉባኤዎችን ስናዘጋጅ ከኛ ጎን ነበራችሁ፣ አገዛችሁን፣ ሰፊ ስራን ሰርተናል። እግዚአብሔር ስላልፈቀደ ይሄ ነገር አልሆነም። ዛሬ አልሆነም ማለት ነገ አይሆንም ማለት ደግሞ አይደለም። እግዚአብሔር እንደ አምቦ ሳላዘጋጅ እኔ የትኛውም የአዲስ አበባ የትኛውም ኦሮሚያ ክልል ላይ አላዘጋጅም ከዚህ በኋላ። በዛም አለ በዚህ እንደ እግዚአብሔር አምላክ ፈቃድ በእርሱ ረዳትነትና ኃይል ከሱ ካልጀመረ በስተቀር ወደ ሌላ ቦታ ላይ አቅም እንኳን ኑሮን ብንጠራ እንኳን እኔ ፐርሰናሊ አደርጋለሁ ብዬ አላስብም። ጅማም ይሁን ወለጋ፣ የትኛውም አሰላም ይሁን ሻሸመኔ ከአምቦ በፊት የሚቀድም አይኖርም። ግን በቃ የአቅም ጉዳይ እና የፕሮግራሞች መደራረብ ፕሮግራሙን እንዳይሳካ አድርጎታል። ያ እግዚአብሔርም ስላልፈቀደ ነው ብዬ ነው። ነገ ግን እግዚአብሔር ይፈቅዳል፣ እግዚአብሔር ረዳናል፣ ይከናውናል ብዬ አምናለሁ። ስለነበረን ጊዜ እና ሰዓት ሰማይና ምድርን የፈጠረ አምላክ ልዑል አምላክ እግዚአብሔር የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ዛሬ ታላቁ ሰማዕት መርቆሬዎስ ዓመታዊ ክብረ በዓሉ ነው። በአቅራቢያችሁ ቤተክርስቲያኑ ያለ በሀገራችሁ በከተማችሁ ሄዳችሁ ተሳለሙ። ሰላም ሳልል እሺ ነግብና ሰላም ነኝ ሄዳችሁ ተሳለሙ ላለው እናዘጋጃለን፣ አምናለን፣ እናዘጋጃለን። እርግጠኛ ነኝ እንደምትረዱን ጉባኤውን እናዘጋጃለን። ምንም እሱ ሄሉ ታረቅን። እኔ እና አንቺ አሁን መቼ ታረቅን? እኔ መልስ ነው ስልጣኔ ምን ስልጣኔ መልስ በፈታ የካንቺም ላይ ተወስዷል እና እኔ ባለፈው ስነግርህ እኔ መጥቼ የሚሳደቡትን እየመወትኩ ከዛ ይሄድ አንተ ጠፋሽ ትለኛለህ። ጨራሽ አይደለ? ሰላም ብያለሁ ሁላችሁም። ሄሉዬ በክብር ነው አለሁልሽ። ሄሉዬ ሁሉ ሰላም፣ እንዴት ነሽ? አለ ደህና ነኝ። ሁሉ አለ ፋፊ ዋይ አድልሻለሁ። በክብር ነው ማድልሽ ሄሉዬ። ቆይ እስኪ እኔ ለማን የሰጠኸው ግን ንገረኝ። እኔ የሚሳደቡትን እያባረርኩልህ እኔ እንጃ አላወኩኝም። እውነት ነው የሚወት እያደረኩልህ እንዴ? አላወኩኝም። በእውነት ለማን እንደሰጠው አላወኩኝም። ግን አስቸኳይ የሆነ ገቢ ማሰባሰቢያ ፕሮግራም ላይ ሲሆን ያው ብዙዎቹ ስለማላስቸግራችሁ ሁላችሁንም
አብረው ብዙ ጊዜ የኔ ጋር ዶክተር ከዶክተር እንደ ሁሉም ከነፍስ ደስታት ይላል እንዴ? አሁን ሰጠሽ ይሄን ያለው የሚወድኝ እነ ዶክተር ሁሉ ከነፍስ ደስታት እኔ አጃራ የሰው ፍቅርም አለ ሲሰድባችሁ ስለ ያራ ይላንቺ አልሰጠሽም እንዴ? አንቺ አንቺ ጋር አንስተስታሽ ዋነኝነት ግን እናንተን እንፈልጋችሁ ማታ ማታ ላይ ምናምን ስገባ በተቻላችሁ አቅም ፕሊስ እንዳትቀሩሽ። አንቀርም። ሄሉዬ ሰላም ብያለሁ። ደህና ነሽ? ጠፍተሻል በጣም አለው። ኧረ ምን እጠፋለሁ አለው። ያው ወቅቱ ነው ያስጠፋል። ደህና ናችሁ ሁላችሁም? ናፍቃችሁኛል። እግዚአብሔርን በጣም ቤት መክፈት ማለት ነው። ቅዱስ ራኤል አለ ዛሬ ቅዱስ መርቆሬዎስ ልደትም ብከፍት አይመጣም። እመጣለሁ እኔ። ኧረ እመጣለሁ። አሁን ተመልሻለሁ። ይመጣል ተመልሻለሁ። እመጣለሁ። እንዴት አልመጣም? ሰላም ብያለሁ ሄሉ ቃል ሰላም ብያለሁ። አንዴራ እንዴት ነው? ሰላም ብላይ ነው። ያው ልደትሽ ግን ደህና ነህ? አና ሄሉዬ ጠፋሽ አንቺ። በስመ አብ እልም ስፒሮስ እልም አልሽ እኮ እልም አልሽ በእውነት እኔም ጠፋሁ። ፕሊዝ በቃ ይልማ ጋር ነው የምንሄደው መዝሙሩን ለመስማት። አንቺን ሲሸኝ እኮ ነው መኪናው የተበላሸው። ያኔ ይልሻል። ኧረ በኢየሱስ ተይ እስኪ ይዛንከ አይሁን እግዚአብሔር ፈቃድ። እኔም መደወል ነበረብኝ። ተጠመቁላችሁ አይደለ እንዴ? እኔን ለማስጠመቅ ስትሉ መኪናችሁን አበላሻችሁ። ተጠመቁ። አንዲት ነፍስ ወደ ጌታ ለመጨመር የተደረገ መስዋዕትነት ነው። ምንም ነገር ማለት ይችላል። አንቺ ብቻ እንኳን ነፍስሽ ዳነች ነው ትልቁ ነገር። እንኳን ወደ ክርስቶስ ኢየሱስ ቤተክርስቲያን መጣሽ። ስፒር ሰላም፣ እንዴት ናችሁ? ደህና እግዚአብሔር ይመስገን፣ ሁሉ ሰላም። የዓመት ፍቃድ ነው እንዲወሰዳችሁት ጠፋችሁ ሁላችሁ። አንተ ራሱ የለም ስፒሮስ ማርያምን እያየሁ አይደል? አይ እንኳን አለው ገባ ወጣ አለው። እናንተ ሰላም፣ ቤተሰብ ሁሉ ሰላም፣ ሁሉ ሰላም። የድሬዳዋ ልጅ ነህ አይደለ ስፒሮስ አንተ? አዎ በቃ በውስጥ ስላለ ድሬዳዋ ላይ በጣም ትልቅ ፕሮግራም ስላለ ፈልጋለሁ። ኦኬ እሺ ፈልጋለሁ። በቃ አንተም ትሳተፋለህ። እሺ አሁን ሁሉንም እየነገርኩ ነው እንዲሳተፉ። እሺ ስፒር ልክ ስንጨርስ ነው ግን የመጣው። ምናልባት የምታስተላልፈው መልእክት ካለ እንስማ እንጂ ሰላም ለማለት ነው የገባሁት። እኔም ስራ እየሰራሁ ስለሆነ እሺ ስፒር ስለጠፋህ እሺ ሰላም ቻቻ። እሺ ሰላም ሁኑ። በቃ ወዳችኋለሁ። በጣም ስላስገባኝ። እሺ ኧረ ቤትሽ አይደል? ኧረ አይባልም እንደዚህ ቤትሽ እኮ። ሰላም ሁኑልኝ። ቻው ፓፊዬ። ሰላም አሉ። መልካም ቀን ነው።